ሰላም ጤና ይስጥልን የተወዳጅ ተመልካቾቻችን እንደምን ሰነበታችሁ። ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን እየተዘጋጀ የሚቀርብላችሁ ሃይማኖተ አበው የተሰኘው የባለ ትንሣኤ ልዩ መርሃ ግብራችን ነው። እስከ መርሃ ግብራችን ፍጻሜ አብራችሁ እንድትሆኑ በፍቅርና በትህትና ጠይቀናችኋል። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። በመላው ዓለም ሆናችሁ ይህን የበዓል ልዩ መርሃ ግብር የምትከታተሉ ኦርቶዶክሳውያን ኢትዮጵያውያንና ኢትዮጵያውያት በሙሉ እንኳን ለጌታችን ለመድኃኒታችን የኢየሱስ ክርስቶስ የ2018 የትንሣኤ በዓል በሰላምና በጤና አደረሳችሁ ማለት እንወዳለን። የተወደዳችሁ ተመልካቾቻችን በዛሬው መርሃ ግብራችን ልዩ የትንሣኤ በዓል መርሃ ግብራችን እንግዶቹን ጋብዘን ወደ እናንተ መጠናል። በድጋሚ እስከ መርሃ ግብራችን ፍጻሜ አብራችሁ እንድትሆኑ በፍቅርና በትህትና ጠይቀናችኋል። እንግዲህ ክቡራን እንግዶቼ እንኳን ደህና መጣችሁ። ዛሬ ለበዓለ ትንሣኤ ልዩ መርሃ ግብር የጋበዝናቸው እንግዶቻችን ፊት ለፊት የምታዩቸው መዝገበ ጥበብ ልሳነ ወርቅ ዋሴ የቅዱስ ጳውሎስ መንፈሳዊ ኮሌጅ የመጻሕፍተ ሐዲሳት ትርጓሜ መምህር ናቸው። በሙያቸው የመጻሕፍተ ሐዲሳት ትርጓሜ፣ የመጻሕፍተ ብሉያት ትርጓሜ እንዲሁም የቅኔ መምህርና ተክሌ አቋቋም መምህር ናቸው። እንዲሁም ደግሞ ፊት ለፊት የምታዩቸው በመካከላችን ላይ ያሉ አባታችን ደግሞ ሊቀ ሊቃውንት ቆሞስ አባ አትናቴዎስ ወልደ ጎርጎርዮስ የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም አበምኔትና የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም የሥራ አመራር መንፈሳዊ ኮሌጅ የቦርድ አባል ናቸው። በሙያቸው ደግሞ የአራቱ ጉባኤያት መምህር፣ በቅዱስ ያሬድ የዜማ ትምህርት ደግሞ የአቋቋም አዋቂ ቅኔ እንዲሁም በቤተ ክርስቲያን ያሉ ከአራቱ ጉባኤያት በተጨማሪ ሌሎቹንም የዜማ ትምህርት የተማሩ በዘመናችን ከመነኮሳት መካከል በስራ በእውቀት የላቁ አባት ናቸው። እንግዲህ ከነዚህ በቤተ ክርስቲያን እውቀት ከበለጸጉ በመንፈሳዊ አገልግሎት ከላቁ እንግዶች ጋራ ስለ ክርስቶስ ትንሣኤ፣ ስለ ባለ ትንሣኤን ለምንድን ነው የምናከብረው፣ ከትንሣኤ ጋራ የተያዙ ወጎቹን እንዲሁም ደግሞ የትንሣኤ የሚዜሙ ዜማዎቹን እያነሳን ባሉን እያከበርን ስለ ባሉ እየተመማርን ባሉን እናሳልፋለን ማለት ነው። በመላው ዓለም ሆናችሁ መንፈሳዊ መርሃ ግብሩን ለምትከታተሉ መልካም ባለ ትንሣኤ ይሆንላችሁ ማለት እንወዳለን። እንኳን ደህና መጣችሁ ብያለሁ። እንግዲህ እንደው ባሉን ለማስጀመር ያህል እንደው እንግዲህ ባለ ትንሣኤ ሲመጣ ትንሣኤ ማለት ምን ማለት ነው ብለን ነው የምንጀምረው። ግን ትንሣኤ ከማለታችን በፊት እንደው ትንሣኤን ሞት ሰሙነ ሕማማት ይቀድመዋልና ከትንሣኤ ስለ ትንሣኤ ከማውራታችን በፊት እንደው ሰው ስለ ትንሣኤ ብዙ ያወራል፣ ብዙ ይናገራል፣ እንደው ብዙ ነገር ያደርጋል። ስለ ሞት ማውራት አይወድም፣ ስለ ሞትም እንዲወራ አይወድም። እስቲ እንደው እኛ መቼም ያለ ትንሣኤ ያለ ሞት ትንሣኤ የለምና ስለ ሞት እንደው ስለ ሞት ያላችሁ ግንዛቤ ሕዝብ ውስጥ ሊኖረው የሚገባ ግንዛቤ ምንድን ነው? በቅድሚያ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ትንሣኤ በሰላም በጤና አደረሰን አደረሳችሁ። እንግዲህ አምላካችን ልዑል እግዚአብሔር ወዶ ፈቅዶ ይህንን ታላቅ በዓል እንድናከብር እድሜን ጤናን አድሎናልና ለዚህ ዕለት ስላደረሰን ስሙን እናመሰግናለን። በክርስቶስ ትንሣኤ ጋር ተያይዞ የሚነሳ ቅድመ ትንሣኤ መግቢያ የሚሆነውን ነው አሁን የተነሳው ጥያቄ። ሞት ከሌለ ትንሣኤ እንደማይቀጥል ወይም ደግሞ እንደማይኖር የታወቀ ነውና ሞትን ስናስብ የብሉይ ኪዳን ሞትንና የሐዲስ ኪዳን ሞትን በማነጻጸር ማየት የተገባ ይሆናል። ባለቤቱ እግዚአብሔር ሰውን በአርአያውና በምሳሌው ሲፈጥረው ከአራቱ ባህርያተ ሥጋ ከሦስቱ ባህርያተ ነፍስ ሰባት ባህርያት ኖረውት እንዲፈጠር አድርጎ ሲፈጥረው ስምንተኛ ሞትን አድርጎ አልፈጠረውም። እግዚአብሔር ሞትን አልሰራም። ነገር ግን ዝንጉዎች ሰዎች ሞትን ጠርተው አመጡት ይላል። እግዚአብሔር ይገብረ ሞተ አላ ረሲአን ሰብ ወጸውዕዎ አርከ አምሰልዎ፣ ወዳጅ ያደረጉት ጠርተው አመጡት ይላል። ስለዚህ ሞት በብሉይ ኪዳን ከእግዚአብሔር ሕግ መውጣት ቀጥሎ የኃጢአት ደሞዝ ሞት ሆኖ
በሰው ልጆች ዘንድ ሰፍኗል። ያልነበረ ሞት መጥቶ ከሰባቱ ባህሪያት ወይም ከአራቱ ባህሪያተ ሥጋ አምስተኛ ባህሪ እንዲሆን ከሶስቱ ባህሪያተ ነፍስም አራተኛ እንዲሆን ተደርጓል። ምክንያቱም እያንዳንዱ ሰው ሟች እንዲሆን በእግዚአብሔር ሕግ መጣስ አማካኝነት ሞት መጥተዋል። ስለዚህ በብሉይ ኪዳን የነበረው ሞት ሞተ ነፍስ፣ ሞተ ሥጋ ተብሎ ለሁለት የሚከፈል ሲሆን ሞተ ነፍስን ወደ ሲኦል፣ ሞተ ሥጋን ወደ መቃብር የሚያስጉዝ የሚወስድ መንገድ ተደርጎ ነው የሚወሰደው። በሥጋ ሞተን ወደ መቃብር እንወርዳለን። ከመቃብር በኋላ የትንሣኤ ተስፋ እንዳይኖረን የነፍሳችን ሞት ደግሞ ያስከትልብን ነበረ። ስለዚህ በሞተ ሥጋ ሞተ ነፍስ በርደተ ሲኦል ርደተ ገሃነም ተፈርዶበት የነበረውን አዳምን እና ልጆቹን ሊያድን ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ያለ መድኃኒት ጌታችን መድኃኒታችን ኢየሱስ ክርስቶስ ሲመጣ ሞትን በሞቱ አሸንፎ ትንሣኤን እንድናውጅ እንድንናገር አድርጎ አሁን በሐዲስ ኪዳን ስላለው ሞት ስንናገር ስናውጅ ምናልባት በኋላ ላይ የሚነሳ ሆኖ ሊቃውንቱ ስለ ሞት ሲናገሩ በተለይ ቅዱስ ዮሐንስ አፈወርቅ ስለ ሞት ሲያነሳ ሞት በሐዲስ ኪዳን ሞት ተብሎ መጠራቱ ቀርቶ እንቅልፍ ተብሎ ይጠራል ብሎ ያነሳዋል። ለምን ከተባለ ያንቀላፋ ሰው እንደሚነሳ እርግጠኛ ነው። አሁን በሐዲስ ኪዳን ደግሞ በክርስቶስ አምነው ለሞቱት ሁሉ ትንሣኤ እንዳለባቸው እናውጃለን እና ሞትን እንቅልፍ ብሎ ይወስደዋል። ሌላው ሞትን የዳግም መታደሻ መንገድ አድርጎ ይወስደዋል። ይሄ ሊቅ አንድ ሸክላ ሰሪ ይላል። አንድ ሸክላ ሰሪ የተበላሸውን ሸክላውን ቀጥቅጦ ሰብሮ ከዛ በኋላ እንደ አዲስ ሰርቶ ከቀጠቀጠ በኋላ እንደ አዲስ ለውሶ ሰርቶ ለክብር ዕቃ እንደሚያበቃው ሁሉ በሞት በኩል ደግሞ ሐዲስ ትንሣኤ እንደምንነሳ ማሳያ ነው ብሎ ይናገራል። ቅዱስ አትናቴዎስ ደግሞ ከዚህ ጋር አያይዞ ሞትን ባለስልጣን አድርጎ ይወስደውና በሐዲስ ኪዳን ያለው ሞት ግን በክርስቶስ ተሽሯል። ስለዚህ የሞት ስልጣን የለም። ሟቾች በሙሉ በሞት ባለስልጣን ጥላ ስር ተይዘው ነበረ። አሁን ግን የሞት ስልጣን ስለተነሳ ከማዕርጉ ስለወረደ ከዙፋኑ ስለተጣለ በሞቱ ለሞት ደምሰሶ ይላል ቅዱስ ያሬድ። በሞቱ ሞትን ስላጠፋው፣ ስለዚህ ሞት ስልጣን የለውም፣ ኃይል የለውም። በሞት ጥላ ስር የነበርን ግን በትንሣኤ ክርስቶስ ኃይል አግኝተን ትንሣኤ አግኝተን ትንሣኤያችን ታውጆ ሞትን ሞት ሆይ መውጊያ ወዴት አለ ብለን እንድናውጅ ጽን ኃይል ሆኖናልና፣ ስለዚህ ስለ ሞት ያለን ግንዛቤ አሁን በሐዲስ ኪዳን ያለ ነው። ሞት መሰላል ነው። በመሰላል ወደ ሆነ ቦታ እንወጣለን። ድልድይ ነው። በድልድይ ከአንድ ቦታ ወደ አንድ ቦታ እንሸጋገርበታለን። ሞት ወደ አምላካችን ወደ አባታችን የምንጓዝበት የሕይወት መንገድ ሆኗል ማለት ነው። እጹብ ድንቅ ነው። ስለዚህ በሐዲስ ኪዳን ያሉ ክርስቲያኖች ሞትን መሸጋገሪያ መንገድ ከእግዚአብሔር ጋር መገናኛ መንገድ እንጂ ወደ ሲኦል መውረጃ ማድረግ የለባቸውም። ስለዚህ በሐዲስ ኪዳን ያሉ ክርስቲያኖች የክርስትና ስራቸውን ሰርተው ወደ እግዚአብሔር መሄድ እንጂ ሞት በሐዲስ ኪዳን ታሪኩ ተቀይረዋል እያሉኝ ነው። መውጊያ የለውም፣ ስልጣን የለውም፣ ራሱ ሙተዋል ማለት ነው። ስሙ ራሱ የለም፣ እንቅልፍ ተብለዋል። ቃለ ሕይወት ያሰማልን። መዝገበ ጥበብ እንግዲህ ደግሞ እዚያው ቀጥሎ እንግዲህ መቼስ ሞትን ካነሳን ትንሣኤ አይደል? እንዲያው ትንሣኤ ስንል ምን ማለታችን ነው? ትንሣኤን ምስጢርን ብለን እንጠራዋለን። እንዲያው ምስጢራዊ ትርጉም ይኖረው ሆን? በጣም ጥሩ አባታችን ቃለ ሕይወት ያሰማልን። እንግዲህ ልደት የሞት ዋዜማ ነው፣ ሞት ደግሞ የትንሣኤ ዋዜማ ነው። አዎ ልደት አንድ ሰው ተወለደ ስንል ሊሞት ነው። አሁን ደግሞ ሞተ ካል ሊነሳ ዋዜማ ቆሟል፣ ጀምሯል። መንገድ ላይ ያለ ለትንሣኤው ማለት ነው። ስለዚህ የሐዲስ ኪዳኑን ሞት ቅድም አባታችን እንደነገሩን እረፍትም ተብሏል አይደለም? እረፍት መጻሕፍት ሁሉ አረፈ እረፍት አደረገ፣ እረፍት እንደመቆያ ተደርጎ ተወስዷል። ስለዚህ እዚያ ላይ እንግዲህ ያው መቃብሩ ላይ የትንሣኤ አዋጅ ታውጇል። እዚያ መቃብሩ ላይ በክርስቶስ ትንሣኤ የትንሣኤያችን አዋጅ ታውጇል። አሁን ያ መቃብር የትንሣኤ አዋጅ የታወጀበት ቦታ ነው፣ ወይም ምስጢረ ትንሣኤ የተነገረበት ቦታ ነው። እንግዲህ ከላይ መላእክት ወርደዋል፣ ከታች ሴቶች ተጠርተዋል። ባለቅኔም እንዳለው እግዚአብሔር ጸዋ እምነ ገሊላ አነስተ ወእምነ ሰማይ ቀጸበ መላእክት ተብሏል አይደለም? እግዚአብሔር ሰዎችን ጠራ አለ። አንዱን መላእክትን ከሰማይ ጠራ፣ ሴቶችን ደግሞ ከታች ጠራ። እነሱ ምስክር ሊሆኑት እንግዲህ በልደቱ ላይ ስናይ ኖሎትን አይተናል አይደል? ኖሎትና መላእክትን። አሁንም ደግሞ እዚህ መቃብሩ ላይ
መላእክትን አንዱ በግርጌ አንዱ በራስጌ ሆነው እዚህ ተነስቷል፣ እዚህ መቃብር ላይ ለምን ትፈልጉታላችሁ? ሕያውን ከሙታን ጋር ለምን ትፈልጉታላችሁ እያለ መልአክ ሲናገር ሰምተናል ማለት ነው። እና ምስጢረ ትንሣኤ ሙታን እንደውም የክርስትናው መዳረሻችን የቤተ ክርስቲያኒቱ መዳረሻዋ ትልቁ የትምህርቷ ቁልፍ ሁሉ በምስጢረ ትንሣኤ ነው የሚጠቃለለው። ወንሴፎ ትንሣኤ ሙታን ነው አይደለም? እና ምን አለን እያልን ዘወትር የምንናገረው 52 ሰንበታት አሉ በዓመት ውስጥ ማለት ነው። በእነዚህ ሁሉ ሰንበተ ክርስቲያንን ስናከብር ምስጢረ ትንሣኤን ነው የምናውጀው። ሰንበተ ክርስቲያንን ስናከብር ወይም ዕለተ እሑድን ስናከብር ሁልጊዜም የምናከብረው ምስጢረ ትንሣኤ ሙታንን ነው ማለት ነው። እና መዳረሻችን የምስጢራት ሁሉ መጠቃለያው የምስጢራት ሁሉ የምስጢረ ቁርባን፣ የምስጢረ ጥምቀት፣ የምስጢረ ቁርባን የነዚህ የምስጢራት ሁሉ መዳረሻቸው ምስጢረ ትንሣኤ ሙታን ነው ማለት ነው። ስለዚህ ይሄ አዋጅ የት ነው የታወጀ ስንል በክርስቶስ ትንሣኤ። ክርስቶስ ተንሥአ እሙታን ስንል ቅድም ክርስቶስ ከሙታን ተለይቶ ተነስቷል። መቃብሩን ክፈቱልኝ፣ መግነዙን ፍቱልኝ፣ ደንጋዩን አንሱልኝ ሳይል በገዛ ስልጣኑ ተነሳ ነው። እንግዲህ 3 መዓልት 3 ሌሊት በከርሰ መቃብር አድሯል። በኪሩቤል ላይ ደግሞ አንተ ንብርዲ በኪሩቤል በኪሩቤል ላይ ደግሞ አድሮ የሚሰለስ የሚቀደስ ነው። እሱ ደግሞ በመቃብር ስኩብ በመቃብር ሆኗል ማለት እስከ መቃብር ድረስ ወርዶ ነው የፈለገው። እንግዲህ የሰው ልጅ ቅድም እንደሰማነው በሞተ ስጋ ሞተ ነፍስ የተፈረደበትን ያንን ሞት ሙቶ ነው ያጠፋው። ዝም ብሎ እንዲህ አድርግ ብሎ ሳይሆን የሰው ልጅ ፍቅሩን ያጠይቅ ድረስ እንግዲህ ፍቅር ሰሃቦ ለወልድ ኃያል መንበሩ አብጽሖ እስከ ለሞት እስከ ሞት ድረስ አደረሰው። ምን ሊያደርግ ነው ስንል ሊነሳ ያንን የሞትን ዝናር የዲያብሎስን ዝናር ያንን መቃብር ይፈራ የነበረው አሁን ዛሬ መቃብር አይፈራም። መቃብር እንደውም አባቶቻችን እስኪሄድ ድረስ ጸማት ነፍሰ አምላክ እያሉ ሞታቸውን ነው የሚመኙት። በአዲስ ኪዳን ያለው ሞት የደስታ ምንጭ ነው። ወደ እረፍት እየሄዱ ነው። ግቢ ነፍሴ ውስጥ እረፍት እያሉ ማየዝ የተመጻሐቤ ነው የሚሉት። እንደውም መቼ ትመጣለህ? መቼ ነው የምንገናኝ? ምክንያቱም ወፍናው ይሁኑ ለሞት ሀበ እግዚአብሔር ውእቱ ወደ እግዚአብሔር የምንሄድበት ለትንሣኤ የተቃረብንበት መንገድ ስለሆነ ማለት ነው። ስለዚህ አዋጅ መች ታወጀ ስንል በክርስቶስ ትንሣኤ የታወጀልን የተነገረልን እኛም ያንን ትንሣኤ አረጋግጠን ነው የምንኖረው። እንግዲህ አሁን ወድቆ መነሳት አይደለም ሙቶ መነሳት ነው። ወይም ደግሞ እዚህ ትንሽ ጉድጓድ ውስጥ አይደለም መቃብር ውስጥ ነው። መቃብር የተቆለፈ የታተመ የተዘጋ ያውም የሚጠበቅ ደግሞ አቀብተ መቃብር ነበሩ። እዚያ ላይ መቃብሩን የሚጠብቁ ተነሳ እንዳይነሳባቸው ወይም ደግሞ መተው እንዳይወስዱት። እንግዲህ እዚህ አቀብተ መቃብር ላይ ሲጠብቁ የነበሩት በኋላ ሲጠየቁ ሰምተናል አይደለም? አንዱ ሐዋርያት ወሰዱት 12 ያለ 170 ወሰዱት 70 አርዲት ወሰዱት ያላለ አንዱ ደግሞ ኧረ እንደውም እንቅልፍ ወስዶ የነበረ እኔ አላየውም ብሎ የመሰከረም አለ። ስለዚህ ያለ እዚያ ላይ እንግዲህ የሁሉ ጠላት ያፈረበት ነው ማለት ነው። በመቼ ነው ያፈረ ስንል በትንሣኤው ጠላት መቃብር ያፈረበት፣ እነዚህ አቀብተ መቃብር የወደቁበት፣ መቃብር አስጠባቂዎችም ያፈሩበት፣ ያ ቁልፉ ሳይነካ ሳይሰበር ተነስቶ የታወጀበት ነው። እና ምስጢረ ትንሣኤ ሙታን የሚባለው ክፈቱልኝ፣ ፍቱልኝ፣ አንሱልኝ ሳይል ነው የተነሳው። ምስጢር የሚባለው ይሄ ነው። ከድንግል ማርያም ማኅፀን እህቱም በድንግልና እንደሆነች እንደተጸነሰ ሁሉ ከዚህም በእህቱም መቃብር ነው የተነሳው። እዚያ ላይ ማኅተመ ድንግልናዋን ሳይከፍት ማኅተመ ድንግልናዋን ሳይለወጥ እንደተወለደ ማለት ነው። ከዚህም ደግሞ እህቱም መቃብር ላይ ነው የተነሳው፣ ወይም ያንን መቃብር ላይ ረግጦ ነው የተነሳው። ስለዚህ እነዚያ መቃብር አጠባቂዎችም ያፈሩበት ነው ማለት ነው። እና በትንሣኤው እንግዲህ የክርስቲያኖች ደስታ የደስታቸው ምንጭ ነው። ምናልባት አሁን ይህን በዓል ስናከብር ብዙ ሰው በግ ያርዳል፣ ዶሮ ያርዳል፣ እንደየአቅሙ እንደየመጠኑ ይውላል። ግን ትልቁ ከክርስቶስ ጋር ማክበር ነው። ስጋውን በልቶ ደሙን ጠጥቶ ማክበር ነው። ተነሳ ማለት አሁን ሞተ ህሊና ላይ መቃብረ ህሊና ላይ ያለ ሰው አለ ማለት ነው። በሞተ ህሊና የህሊና ሞት የሚባል አለ፣ ወይም የህሊና መቃብረ ህሊና ላይ ያለ ሰው ስላለ ያ ከሆነ ትንሣኤውን በልባችን አልታወጀም። በከንፈር ታውጆ ወይም ደግሞ እንዲሁ በዝማሬ ሰምተነው ሊሆን ይችላል እንጂ ከልቡናችን ላይ ካለ ትንሣኤውን የምናከብረው ንስሐ ገብተን ስጋውን በልተን ደሙን ጠጥተን ስንውል በትክክል የክርስቶስ ትንሣኤን አክብረናል። ከክርስቶስ ጋር ቅድመ ትንሣኤ ወይም ቀድመን ተነስተናል ማለት ነው። ዛሬ ትንሣኤ ህሊና አድርገናል፣ ትንሣኤ ልቡና አድርገናል ማለት ነው። እንደሱ ተነስተናል።
በሕማሙ አብረን ቆይተን በስቅለቱም አብረን ቆይተን ስቅለተ ሕሊና አድርገን ሕማመ ሕሊናውን ተቀብለን ታመን እኛ አብረን ከሆን አብረን ተነስተናል ማለት ነው። አሁን ብዙ ሰው የስቅለቱ ዕለት አይገኝም። የሚገርመው የሕማማቱም ሰሞን አይመጣም። የትንሣኤው ዕለት ግን ይደዋውላል፣ ይገናኛል፣ አንዱ ካንዱ ይሄዳል። ግን መገናኘት ያለበት መቼ ነው ሲባል የመከራ ቀን ነው ወይስ የደስታ ቀን? ኒቆዲሞስ ብለን የምናከብረው ወይም በቤተ ክርስቲያኒቱ ትልቅ አዋጅ የሚታወጅለት መቼ ስለተገኘ ነው ስንል ሌሊት በመማሩ ሳይሆን በዋናነት ቀራንዮ አደባባይ በመገኘቱ ነው። እዚያ ላይ ስጋውን በመለመኑ ወደ መቃብር በማውረዱ ከዚያም ላይ ቅዱስ ቅዱስ የሚለውን ቃል በመስማቱ ነው የተከበረው ማለት ነው። ስለዚህ ስቅለትን አክብረን ነው ትንሣኤን የምናከብረው። ሞቱን አክብረን ሞተ ክርስቶስን ተቀብለን ነው ትንሣኤ ክርስቶስን መቀበል ያለብን ማለት ነው። ስለዚህ ትንሣኤው ትንሣኤያችን ነው ማለት ነው። ቃለ ሕይወት ያሰማል መምህራችን። የእኛን ትንሣኤ ምስጢረ ትንሣኤ እንለዋለን። የጌታንም ምስጢረ ትንሣኤ ምስጢረ ትንሣኤ ብለን መጥራት እንችላለን። በአጠቃላይ እያሉን ያሉ መምህራችን ትንሣኤ የምንለው አንድ ሰው ተነስቷል ብሎ ወይም የትንሣኤ ትርጉም የገባው ሰው ምንል ባሉን እንደየአቅሙ በየቦታው ሊያከብር ይችላል። በዋናነት ግን የትንሣኤ ትልቁ ትርጉሙ ጌታ በመልዕልተ መስቀል የቆረሰውን ስጋውን የፈሰሰውን ደሙን በልቶ ጠጥቶ ከክርስቶስ ጋር መዋል የትንሣኤ ትርጉም የገባው ትንሣኤ ማለት ያ ማለት ነው እያሉን ነው። ቃለ ሕይወት ያሰማልን። የተወደዳችሁ ተመልካቾቻችን የትንሣኤን በዓል እንግዲህ በስቱዲዮአችን ሆነን ቃለ እግዚአብሔር እያነሳን ምን ማለት ነው እያልን ከትንሣኤ በፊትስ ማድረግ ያለብን ምንድን ነው እያልን በዓሉን እያከበርን እንገኛለን። እንግዲህ ከፊት ለፊታችን እንደሚታየው እንግዲህ ብዙ ኢትዮጵያውያን እንደሚያደርጉት ወይም ደግሞ በዓሉን በዓል ከሚያሰኛቸው ጉዳዮች አንዱ በቤተ ክርስቲያን ያለው የበዓሉ ስርዓት የሚከበርበት እንዳለ ሆኖ በኋላ እናነሳዋለን። በቤት ደግሞ በዓሉን ስናከብር ደግሞ እንግዲህ ይሄ ዳቦ አለ፣ የሚጠጣው አለ። ይህ ደግሞ እንደ ኢትዮጵያውያን እንደ ሕክምናም የሚጠቀሙበት ደግሞ ይሄ ቢያንስ እንደው አሁን የዛሬውን ያርገውና ሰው ሲታመም ቡና ይፈላል ነበር የሚባለው። አሁን መድኃኒት ግዛ ነው የሚባለውና የአእምሮም ሕክምና የሚደረግበት በተለይ ደግሞ ፍቅራችንም የምንገልጽበት የኢትዮጵያውያን አንዱ ትልቁ እንደው ያበሻ ቡና ሲባል ትልቅ ስለሆነ ቡናውን በዓሉን ተመልክቶ ቀርቧል። አባታችን እንደው ይሄን ማዕዱን ይባርኩልንና እንደው እንደ ማንኛውም ኢትዮጵያ በዓሉን ካከበርን በኋላ ወደ መርሃ ግብራችን እንመለሳለን ማለት ነው። የተወደዳችሁ ኢትዮጵያውያን በዓሉን እንግዲህ በቤታችሁ በምታከብሩበት ልክ እኛም ደግሞ በዚሁ ባርከን እናከብራለን ማለት ነው። ይባርኩልን አባታችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ ሥላሴ የተባረከ ያድርግልን። የተወደዳችሁ ተመልካቾቻችን በድጋሚ እንኳን ለበዓለ ትንሣኤ በሰላምና በጤና ደረሳችሁ። እኛ እንግዲህ ቤት ውስጥ የተገኘውን በሚገባ ጸሎት አድርገን ባርከን የሚገባውን ነገር እያደረግን እንገኛለን። እናንተም በያላችሁበት በየቤቶቻችሁ ባዘጋጃችሁት ልክ በዓሉን በዚህ ልክ እየበላችሁ እየጠጣችሁ እንድታከብሩ በጎ ማሳሰቢያችን ነው። እንግዲህ መምህራችን እየበላን እስቲ በዓሉ እንግዲህ አንዱ ያው የትንሣኤ በዓል
ከምግብ ጋርም የተያያዘ ነው። የቅድሙ ያለው ደስታው እንዳለ ሆኖ የተወዳጅ ተመልካቾቻችን እንግዲህ በዓለ ትንሣኤ አንዱ በዓሉን ከምናከብርበት ሌላው ምስጢራዊ ትርጉሙና ትምህርቱ እንዳለ ሆኖ በመብል በመጠጥ ከምናከብራቸው በዓላት እንዲሁም ደግሞ አይደለም ሌሎቹ ቀርቶ በገዳማትም እንኳ ቢሆን ያሉ አባቶች ለበዓለ ትንሣኤ ለበዓለ ልደትና ለሌሎቹም በዓላት አንዳንድ ጊዜ ለቁመተ ሥጋ ያህል ይሄ በጣም የደስታ ቀን ስለሆነ የተፈቀደ በዓል ነው። በሌላ አነጋገር በምግብ የምናከብረው በዓል ነው። በምግብ ስናከብር ግን እኛ ኑሮን ስናከብር ደግሞ ዕለት በዓሉን የሚያከብሩበት የሚበሉት የሚጠጡት የሌላቸው ወገኖቻችን በማሰብ እንዲሆን ማሳሰቢያችን ነው። የተወደዳችሁ ተመልካቾቻችን እንግዲህ የሥርዓተ በዓሉን አከባበር ጨርሰን ወደ ዋናው መርሃ ግብራችን መጠናል። አብራችሁ እንድትቆዩ እናሳስባለን። አባታችን እንግዲህ ያው እየበሉም መናገር ስለሚችል እኛ እንበላለን። እንደው ቅድም በዓሉ ላይ መግቢያው ሞትን አንስተናል፣ ትንሣኤን አንስተናል፣ እንዴት ማክበር እንዳለብን አክብረናል። አሁን ደግሞ የትንሣኤ በዓል ትልቁ ለሰው የተደረገ በዓል ነው። እንደው የክርስቶስ ትንሣኤ ስንናገር ሁሉም ነገር ክርስቶስ ስለ ሰው ያደረገውን ውለታ እየዘረዘን የምንናገርበት ስለሆነ ሰው ከሌሎቹ ፍጥረታት ተለይቶ ትንሣኤ የሚነገርለት ፍጥረት እንደው ለምን ሆነ? እሺ መልካም። ምናልባት ስለ በዓለ ትንሣኤው የኔታ መዝገበ ጥበብ ሰፋ አድርገው በተገባ መንገድ አብራርተው ነግረውናል። ትንሣኤ የሚለው ራሱ ትርጉሙ መነሳት ስለሆነ ወድቆ መነሳት፣ ተኝቶ መነሳት፣ ሙቶ መነሳት የሚሉ ነገሮችን አብሮ የሚያቅፍ የሚይዝ እንደመሆኑ መጠን ስለ ትንሣኤ ስለ በዓለ ትንሣኤ ጌታችን መድኃኒታችን ኢየሱስ ክርስቶስ የተነሳበት ትንሣኤ፣ እኛ የሰው ልጆች የምንነሳበት ትንሣኤ፣ ደግሞም ከክርስቶስ ልደት በፊት የነበረው ትንሣኤ አለ። ለትንሣኤው መነሻ እንደ ትንቢት የሚቆጠሩ ትንሣኤያት አሉ። ትንሣኤ የለም የሚሉ ሰዎች ስላሉ በብሉይ ኪዳን ነቢዩ ኤልያስ የሰራፕታዋ መበለት ልጅ አንደኛ ነገሥት 17 ላይ እንደተጻፈው ከሞተ በኋላ ትንፋሹ ከተቋረጠ በኋላ ሕይወት መቀጠል እንደሚቻል በእግዚአብሔር የሆኑት ሁሉ የሞቱትን መቀስቀስ የሚቻላቸው መሆኑን የሚያሳይ አንድ ታሪክ አስቀምጦልናል። እዛ ሰርቷል ማለት ነው። የኤልያስ ደቀ መዝሙር ነቢዩ ኤልሳ ደግሞ በዚሁ በሁለተኛ ነገሥት ምዕራፍ 4 ቁጥር 32 ላይ የሱነም ከተማ ሴት ልጇ በሞተበት ጊዜ አስነስቶ አሳይቶናል። በጣም የሚገርመው ነገር ደግሞ ቅዱሳን አባቶቻቸው በሕይወታቸው እያሉ ፈጣሪያቸውን አገልግለው ያለፉ ስለሆነ በአካለ ሥጋ ሳሉ የሚያደርጉት ነገር ከእግዚአብሔር ጋር የተያያዘ ስለሆነ ከአምላካቸው ከአባታቸው ጋር ሆነው ስለሆነ የሚሰሩት ከሞቱም በኋላ የሚቀጥል ስራ እንዳላቸው ማሳያ ደግሞ ኤልሳ ከተቀበረ በኋላ እዚሁ ሁለተኛ ነገሥት 13 ላይ ቁጥር 21 ጀምሮ የተጻፈ የአደጋ ጣዮች በመጡባቸው ጊዜ ያ የሞተው ሰው በኤልሳ መቃብር ቀበሩትና የኤልሳ አጽም እንደነካው ተነሳ ይላል። ይሄ በሐዲስ ኪዳን ላለው ትንሣኤ በብሉይ ኪዳን የነበሩ የእግዚአብሔር ሰዎች የሞተን መቀስቀስ ሞተው ራሱ አካላቸው የሚያስነሳ አካል እንደሆነ ቃል ኪዳን ያለው አካል እንደሆነ የሚያሳይ ምልክት እንዳለ የሚያሳይ ነው። ሌላው ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው እንግዲህ ለትንሣኤው ማሳያ የሚሆን በትምህርትም በተግባርም አሳይተዋል። ባለቤቱ ማለት ነው። በተግባር እንግዲህ የማቴዎስ ወንጌል ምዕራፍ 9 ላይ የተጻፈው፣ የሉቃስ ወንጌል ምዕራፍ 7 ላይ የተጻፈው፣ ዮሐንስ ወንጌል ምዕራፍ 11 ላይ የተጻፈው በግልጽ ተቀምጠዋል። እንግዲህ ኢየሱስ ክርስቶስ የዕለት ሬሳ አስነስተዋል። የ4 ቀን ሬሳም አስነስተዋል። በተለይ 11 ዮሐንስ 11:25 ላይ የተናገረው ራሱ ባለቤቱ አስነሽ ብቻ ሳይሆን ትንሣኤ መሆኑን አነ ውእቱ ትንሣኤ ወሕይወት ዘየአምን ብየ እመኒ ሞተ ይሐዩ፣ እኔ ራሴ ትንሣኤ ነኝ አለ። የሚያምንብኝ ቢሞት እንኳ ሕያው ይሆናል ብሎ ሕይወት መሆኑን ትንሣኤ መሆኑን ማወጁን ቤተ ክርስቲያን በዚህ በዕለተ ትንሣኤ ታበስራለች፣ ትናገራለች። እንግዲህ ትንሣኤ ሙታን ሲባል የክርስቶስ ትንሣኤ የተለየ ትንሣኤ ነው። እነዚህ አሁን ያነሳናቸው ሙታን በክርስቶስ የማስነሳት ወይም ሙታንን የመቀስቀስ ብቻ አይደለም የተቋጨው። ከሱ ቀጥለው
ይህንን የትንሣኤውን የሞቱን የማዳኑን የምስራች ለዓለም እንዲናገሩ የሾማቸው ሐዋርያትም እነ ቅዱስ ጴጥሮስም እነ ቅዱስ ጳውሎስም የሞቱትን ሲያስነሱ እንመለከታለን፣ እናያለን። ይሄ ቀጥሏል። እነዚህ በምድር ላይ ያሉ በተአምር የተነሱ ሙታን ዳግም ሞትን አስከትሎባቸዋል። ዳግም ሞተዋል ማለት ነው፣ አልዓዛርን ጨምሮ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ ግን አንደኛ አስነሻ አይሻም፣ በራሱ ስልጣን ነው የተነሳው። ሌሎቹም ሐዋርያት ሲያስነሱ ነቢያትም ሲያስነሱ እግዚአብሔርን አምባ መጠጊያ መከታ አድርገው ነው፣ የእሱን ኃይል አድርገው ነው። እሱ ግን ወተንሣእኩ በስልጣነ ባሕቲቴ፣ በራሴ ስልጣን ተነሳሁ ይላል። ራሱ ምን ስለሆነ? ትንሣኤ ስለሆነ ማለት ነው። በራሱ ስልጣን ነው የተነሳው። ቅድም የኔታ እንዳሉት በዝግ መቃብር ቅዱስ ጊዮርጊስ ዘጋስጫ እንደውም እኔ 3 ነገሮችን አደንቃለሁ ይላል። አንደኛ በሕቱም ድንግልና ተጸንሶ መወለድን፣ በሕቱም ድንግልና ተጸንሶ በሕቱም ድንግልና መወለድን፣ ሁለተኛ በሕቱም መቃብር መነሳትን፣ ሶስተኛ ደግሞ በዝግ ቤት መውጣትን ይላል። ከዚህ ሁሉ ደግሞ የሚደንቀኝ ይላል የእመቤታችንን ነው የሚደንቀኝ ይላል። ለምን ከተባለ በተዘጋ ቤት ወይም ደግሞ በተዘጋ ጉድጓድ ዕንባቆም ገብተዋል። ዕንባቆም መግባት ችለዋል ማለት ነው። ኢየሱስ ክርስቶስ በሕቱም ድንግልና ገብቶ በሕቱም ድንግልና እንደወጣበት አይነት ግን ማንም ያደረገ የለም ብሎ ይህንን ለትንሣኤው አነጻጽሮ ይናገራል። እና እሱ በራሱ ስልጣን መነሳቱን እናውጃለን። ከዚህ ጋር ተያይዞ እሱ አስነሽ የማይሻ መሆኑን እናውጃለን። የእኛ ትንሣኤ ሙታን የምንለው ወይም ደግሞ ትንሣኤ ዘጉባኤ የምንለው ደግሞ በእሱ አስነሽ ነው። ቅድም እንደተባለ ወንሴፎ ትንሣኤ ሙታን ሁላችንም በሀብቱ ስቦ በረድኤቱ አቅርቦ የጠራን ሁላችንም የምንጠብቀው ትንሣኤ አለን። የምናስቀድሰው፣ የምንጾመው፣ የምንጸልየው፣ የምንወጣው፣ የምንወርደው፣ የምንደክመው ይሄ የድካማችን ዋጋ መክፈያ ሰዓት አለ። ለምን ከተባለ ፈርሶ በስብሶ መቅረትን አስቀርቶልናልና ማለት ነው። ስለዚህ ይህንን በዚህ መንገድ እናይና ትንሣኤ ሙታን የለም ለሚሉት ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ላይ ስለ ትንሣኤ ሙታን ቁልጭ አድርጎ ተናግረዋል። የትንሣኤ በኩር የሆነው ክርስቶስ እሱ የትንሣኤያችን በኩር ነው። ትንሣኤ ሙታን የለም ለምን ይላሉ ሰዎች? ትንሣኤ ሙታን ከሌለማ ስብከታችን ከንቱ ነው። አንተ የዘራኸው እህል ፈርሶ በስብሶ ከዛ በኋላ ይበቅላል። ዳግም ሌላ ሕይወት ያልነበረው ሕይወት እንዲኖረው ሆኖ ይነሳል። እኛም ፈርሰን በስብሰን ዳግም እንነሳለን። የሚሞተው የማይሞት፣ የሚፈርሰው የማይፈርስ፣ የሚበሰብሰው የማይበሰብስ ሆኖ ኃይል አግኝቶ ይነሳል ብሎ ይህንን ይናገርና በኋላ ላይ ደግሞ ዳእሙ አኮ ኩልነ ዘንመውት ዳእሙ ንትዌለጥ ለምዕር በዳሃሪ ንፍሐተ ቀርን ይላል። ሁሉም ደግሞ ሞት አለ። ሞትን አሸንፈው ያሉ ከገጸ ሞት የተሰወሩ አባቶች ደግሞ እንዳሉ ቤተክርስቲያናችን በብሔረ ሕያዋን ያሉትን ትናገርና በኋላ እንደ አይን ጥቅሻ መቼም ይህንን ስጋችንን ይዘን ወደዛኛው ዓለም መሻገር አንችልም። ነገር ግን ዳእሙ ንትዌለጥ ለምዕር እንደ አይን ጥቅሻ የሚሞተው የማይሞት የሚበሰብሰው የማይበሰብስ ሆኖ እንደሚነሳው ሁሉ እንለወጣለን ብሎ ይናገራል። እና ለምንድን ነው ሰው ከሌሎች ፍጥረታት ተለይቶ የትንሣኤ ሰው ሆኖ የሚነገርለት ነው ዋናው ጥያቄው የተነሳው ጥያቄ። እንግዲህ የእንስሳት ሕይወታቸው የሚሰጠው በተፈጥሮ ይሰጣቸዋል፣ በሞት ይነሳቸዋል፣ እንደተነሳ ይቀራል። ሰው ግን የሁለት ዓለማት ባለቤት ነው። ይህ ዓለም የተፈጠረው ለሰው ልጆች ነው። ፍጥረታት ከሰማይ በታች ያሉ ፍጥረታት አጠቃላይ የተፈጠሩት ሰማይ ምድሩ፣ ቀን ሌሊቱ፣ ፀሐይ፣ ከዋክብት ፍጥረታት አጠቃላይ የተፈጠሩት ለሰው ልጆች ነው። ለምን ከተባለ የንጉሥ ልጆች ነን እኛ። አንደኛ እኛ በእግዚአብሔር አርአያና ምሳሌ የተፈጠርን። አርአያ እግዚአብሔር የእግዚአብሔር ምሳሌ ተምሳሌትነት የሚገለጥብን ስለሆን በዚህ መንገድ ነው። ሁለተኛ በሚሞተው ስጋችን የማይሞት ማንነትን በውስጣችን አኑረዋል እግዚአብሔር። በዛ ደግሞ ምስጢረ ሥላሴን እንናገራለን። የማትሞት ነፍስ አለችን። የማትሞተዋ ነፍስ የሚሞተውን ስጋ ተዋህዳ ለብሳ በኋላ ላይ ወደ መሞት ወደሌለበት ሞት ወደማያስከትለው ሕይወት የምንሸጋገር መሆኑን በዚህ እንገነዘባለን። እና ስለዚህ የማትሞት ነፍስ በውስጣችን አለች።
ሞትን ራሳችን ጠርተን ያመጣ ነው ቢሆንም ሞትን ድል አድርጎ ድል ማድረጊያ መሳሪያውን እሱ ሰጥቶናልና በዚህ ምክንያት እኛ የትንሣኤ ሰዎች በትንሣኤ የምንነሳ መሆናችንን ይህንን ያስገነዝበናል፣ ይገልጥልናል ማለት ነው። ቃላቱ ያሰማልና አባታችን ተጨማሪ ሐሳብ አለ? በጣም ጥሩ። ያው እንደ እንግዳ ደራሽ እንግዲህ የክርስቶስ ትንሣኤ እንደ እንግዳ ደራሽ እንደ ፈሳሽ አይደለም። አስቀድሞ ነቢየ እግዚአብሔር ዳዊት መዝሙር 67 እና ቁጥር 65 ላይ ወተንሥአ እግዚአብሔር ከመ ዘንቃህ እምንዋም ብሎ እግዚአብሔር ብሎ እንደሚወርድም እንደሚወለድም ተነስቷል። የትንሣኤው አዋጅም የመጀመሪያው አዋጅ ምስራክ የሚባለው ይሄ ነው። ወተንሥአ እግዚአብሔር ከመ ዘንቃህ እምንዋም ወከመ ኃያል ወዳገ ወይን ወቀተለ ጸሮ በድሬው የሚለው ነው አይደል የሚሰበከው። እግዚአብሔር ተነስቷል። ከመ ዘንቃህ እምንዋም ማለት ከእንቅልፍ እንደሚነቃ ጎልማሳ ወከመ ኃያል ወዳገ ወይን ይሄ ወይን አፍለኛ የወይን ጉሽ ጠጅ ጠጥቶ ተኝቶ ቆይቶ እንደሚነሳው አፈፍ ብሎ እንደሚነሳው ተነሳ። ወይም እንደ እጓላ አንበሳ የዚህ አንበሳው ደቦል ተወልዶ ዕለቱን አይሄድም አይራመድም፣ 3 ቀን ይቆያል። እዚያ አባቱ ጣይሩን ጩኸቱን ያሰማል፣ ወዲያው የአንበሳው ደቦል ይነሳል ይላል። ልክ እንደዚህ አድርጎ ነው የሚነሳው። እና የእኛ ትንሣኤ ለምንድን ነው ከሌላው ፍጥረታት ተለይቶ የሰው ልጅ ትንሣኤ የሚለው? እግዚአብሔርም እኮ ባይሪ ያደረገ የመላእክትንም አይደለም የሌሎችንም አይደለም የሰውን ባይሪ ነው ባይሪ ያደረገው። አኮ ዘነሶም መላእክት ለዘነሶም ዘራ አብርሃም ባይሪ የመላእክትን ሳይሆን ባይሪ የሰብን ነው ስጋ ያደረገው። ማለት ስጋ ለበሰ ምንለው የሰውን ስጋ ነው። ስለዚህ የምንነሳበት ያ ሰማያዊው መሬታዊ ሆኗል፣ መሬታዊ ደግሞ ሰማያዊ ሆኗል። መሬታዊ ማለት ማን ነው? አዳም ነው። ሰማያዊ ማለት ማን ነው? ክርስቶስ ነው። ስለዚህ እሱ የኛን ስጋ እንደለበሰ እኛ ደግሞ የሱን ትንሣኤ እንለብሳለን ወይም እንደሱ እንነሳለን ማለት ነው። በዓሉን ግን መላእክትም ያከብሩታል። በዓሉን እንስሳት ሁሉ ያከብሩታል። ምክንያቱም አዳም የሁሉ አጠቃላይ ለአዳም የተሰጠ ስለሆነ ጌታ ወይም እግዚአ ምድር ንጉሠ ፍጥረታት ስለሆነ አዳም ንጉሥ ሲደሰት ሁሉም ይደሰታል አይደለም? ንጉሱ ሲደሰት ሁሉም፣ ንጉሱ ካዘነ ደግሞ ሁሉም ሰራዊቱ ያዝናል። ንጉሱ ሲደሰትና ይህንን በዓል እንደውም ይገብሩ በዓለ መላእክት በዓሉን ያከብሩታል። ሰማያትም ያከብሩታል፣ ደመናትም ያከብሩታል፣ ባህር ማዕበል ያከብረዋል፣ አዕዋፈ ሰማይ ያከብሩታል፣ እንስሳትም ያከብሩታል። አጠቃላይ ነው የሚያከብሩት። ለማን ነው የሚያከብሩት ሲባል ግን ለሰው ልጅ ነው። መላእክትም እኮ ለሰው ሲደረግ ነው ደስ የሚላቸው። ዘይተገብረ ለመላእክት ተገብረ ለካህናት ነው የምንለው አይደለም? አሁን መላእክት በልደቱ ያገኙት ደስታ አለ። ለማን ሲደሰት ሲባል የሰው ልጅ ሲደሰት፣ የሰው ልጅ ሲዘምር አብረው ዘምረዋል። አሁን ይሄንን ትንሣኤውን የምናከብረው ማህበረ መላእክት ወሰብ ነው። ግን መላእክት ትንሣኤ የላቸው ስለማይሞቱ ማለት ነው፣ ሕያዋን ናቸው። ግን ለሰው ልጅ በሚደረገው ደስታ፣ ለሰው ልጅ በሚፈጸመው ደስታ እንደ ራሳቸው አድርገው አንድ አንድ ተነሳሂ ንስሐ ሲገባ መላእክት ደስ ይላቸዋል፣ ከእግዚአብሔር ጋር ስለተገናኘላቸው ማለት ነው። ስለዚህ እኛ ጥንቱንም ስንፈጠር በአርአያ እግዚአብሔር በአምሳለ እግዚአብሔር የተፈጠርን አዳም ወልደ እግዚአብሔር ነው እኮ። አዳም ማለት የመጀመሪያው ወልደ እግዚአብሔር ነው አይደለም? የእግዚአብሔር ልጅ ነው። ያንን ልጅነት ስላጣ ነው ኢየሱስ ክርስቶስ ከሰማየ ሰማያት የወረደው ሰውን የእግዚአብሔር ልጅ ለማድረግ ነው። ልጅነትን አተን ስለነበር በጠላት ዲያብሎስ። እንግዲህ ሞት የመጣው በዲያብሎስ ነው፣ ትንሣኤ የመጣው ደግሞ በክርስቶስ ነው። ሞት ወደኛ የመጣብን የገባብን በዲያብሎስ አድርጎ ነው ያመጣብን። እንድንወርድ ያደረገን፣ እንድንዋረድ ያደረገን፣ በጨለማ እንድንዋጥ፣ በጨለማ የእግር ብረት እንድንታሰር ያደረገን ዲያብሎስ ነው። ከዚያ ደግሞ ያንን የጨለማ መጋረጃ፣ የጨለማ ሰንሰለት፣ የጨለማ እግር ብረት የበጠሰልን የቆረጠልን እሱ ነው። እስመ ሰበረ ኆኃተ ብርት ወቀጥቀጠ መናስግተ ዘሐፂን ይለዋል። ያንን የመዶሻ የማይቆርጠውን ለዘላለም ማንም ነቢያትም አለቀሱ፣ ነቢያትም ተነበዩ እንጂ ሊቆርጡት አልቻሉም ነበረ። ሊያስታርቁት ክርስቶስ በመምጣቱ ነው ያንን የሞት ማሰሪያውን የሞት ጻይሩን ጻይረ ዘሞት ፈታ ወዘሙታን ተንሳ ነው የምንለው። የሞትን ጻይሩን ጻይረኝነቱን አጥፍቶ ከሙታን ተለይቶ ተነሳ የምንለው ለኛ ነው እኮ እንጂ የተነሳልን እንጂ እሱማ እኮ በመለኮቱ ያው ነው አይደል? ሞተ በስጋ ወሐዮ በመንፈስ። በስጋ የሞተ ነው፣ በመንፈስ በመለኮት ግን ያው ነው ብለናል ማለት ነው። ስለዚህ ያ ሁሉ ትንሣኤ ለኛ ነው አዋጁ። ትልቁ የትንሣኤው ዓላማ የትንሣኤው
ጥቅም ረብህ የሚሆነን ለማን ነው ሲባል ለኛ ነው። ሁሉን በኩር ሆነን ስንል ተነስቶ ነው ተነሱ ያለን። እግር አጥቦ እግር ጠቡ ብሎናል። እያንዳንዱ ለሐዋርያት ሲሰጣቸው እኮ ሙታነ አንስኡ ብሏቸዋል አይደል? ሙታንን እያነሳ እናንተም ሙታንን ምን በሉ አንሱ፣ ዱያንን እየፈወሰ ዱያነ ፈውሱ፣ አጋንንትን እያወጣ አጋንንት አውጡ። ቃሉን ከቃላቸው ጋር እጁንም ከእጃቸው ጋር አስቀምጦባቸዋል። በውስጡ ላይ የእሱን ቃል ሰርቶ ነው እንዲሆኑ ያደረጋቸው እንጂ ሳይሰራ ስሩ ያለን የለም። ስለዚህ ጽንዑ እስመአነ ሞይክዎ ለሞት፣ ጽንዑ እስመአነ ለዓለም፣ እኔ ዓለምን ድል ነስቼዋለሁ እናንተም ዓለምን ድል እንድትነሱ ጽኑ ብሏቸዋል። ስለዚህ የኛ ትንሣኤ የተለየ ነው። ፍጥረታችንም እንደ እንስሳት አጎንብሰን የምንሄድ አይደለም፣ ሰው አይደለም። እንደ መላክም ደግሞ ረቂቅ አይደለም። መላካዊ ባህሪ ያለው እንስሳዊ ባህሪ ያለው ሰው ማለት ነው። እና ሰው አርአያ እግዚአብሔርን አምሳለ እግዚአብሔርን የያዘ ስለሆነ ትንሣኤ የሚነገረው ለእንስሳትም ለመላእክትም ለሌሎችም ፍጥረታት አይደለም፣ ለሰው ልጅ ነው ማለት ነው። ወልደ እጓለ እመሕያው ክርስቶስ ተነስቶ ያሳየንም ለኛ ነው። ተንሥአ እግዚእነ ከመ ይምሃረነ ተንሥኦ ሥጋቲነ፣ እኛን የሥጋችን ትንሣኤ ያስተምረን ዘንድ ተነስቶ አሳየን። እኔ በዚህ እጃለሁ እናንተም በዚህ ሂዱ ብሎ በሩን ነው ያሳየን ማለት ነው። እና የሕይወት መንገድ አድርጎልናል መቃብሩ። ሊቃውንቱ ቃለ ሕይወት ያሰማልን። እጅግ በሚገርም ሁኔታ በዓሉን እያከበር ነው የምንገኘው። የተወደዳችሁ ተመልካቾቻችን ሁለቱ ሊቃውንት እንግዲህ ከመጻሕፍተ ብሉያት ከመጻሕፍተ ሐዲሳት እየጠቀሱ እንዲሁም ደግሞ ከስነ ፍጥረት ከተፈጥሯችን አንጻር የተነሳ ደግሞ ተኝተን መነሳታችን ዝቅ ብለን ከፍ ማለታችን እንደ ሌሎቹ እንደ እንስሳት አጎንብሰን አለመሄዳችን በራሱ የትንሣኤ ሰዎች መሆናችን ከተፈጥሮ መማር እንችላለን እያሉ ፍጥረትንም መጻሕፍትንም እየጠቀሱ እያስተማሩን ይገኛሉ። የሚገርም እኮ ነው። እንደው ስለ ትንሣኤ ስናነሳ የሞተም ሰው ነው አይደለ? ክርስቶስ የሞተለትም ለሰው ነው አይደለ? ትንሣኤ የሚነገርለት ለሰው ነው። ስለዚህ በዓሉ የሰው በዓል ነው ማለት ነው፣ የትንሣኤ በዓል። እንዲያውም እኮ የትንሣኤ በዓል እንደው ስናከብር እኮ ወደ ጨዋታ ስንወስደው እኛ ክርስቶስ ተነስቶልናል፣ የእኛም ትንሣኤያችን ታውጇል እያልን እየበላን እየጠጣን በግ ይሞታል፣ በሬ ይሞታል፣ ዶሮ ይሞታል። እነሱማ በእርግጥ ሙታን ነው። ይህ ዓለም እኮ የሙታን እኮ ነው። እንዲያውም እኔ እንደው ዓለመ ሙታን ይሉታል ሊቃውንት ይሄን። ለምሳሌ አሁን ከሰኞ ጀምሮ እስከ ዓርብ ያለው ፍጥረት ይሄ የዚህ ዓለም ፍጥረት ናቸው ያሉበት። የዚህ ሙታን ናቸው ደግሞ በዚሁ በልተው ጠጥተው ሙተው ለነገ የሚያስቡ። ሰው እንግዲህ ለነገ የሚያስበው ትንሣኤ ስላለ ነው አይደል? እንስሳት ግን አሁን ይበላሉ ይጠጣሉ፣ በዚያው ነው የሚቀሩ። በእርግጥ ኑሮ እኮ አይከብዳቸውም እንስሳት፣ አሁን በቀላሉ ነው የሚኖሩ። ይህ ዓለም ራሱ የራሳቸው ዓለም ስለሆነ አይከብዳቸውም። ዓለሙ ሲያልፍ አብረው ያልፋሉ። እና የራሳቸው ዓለም ስለሆነ ተመችቷቸው። ሰው ግን ያለበት መከራ አሁን እኛ እንደዚህ ደርስን አዲስ አበባ እስክንደርስ እስክንማር እንደችን ትንሿን እውቀት እንኳን ያለን አሁንም ያለብን ህመምና ይህ ዓለም የኛ አይደለም። እንደሻች የምንኖርበት ዓለም ከሞት በኋላ ያለው በትንሣኤ የምናገኘው ዓለም ነው ማለት ነው። እና እስከ ዓርብ ያለው የእንስሳት ዓለም ስለሆነ እነሱ ናቸው የሚያዙበት። የኛ ዓለም ደግሞ ዓርብ ነው የተፈጠርነው አይደል? አሁን ዓርብ ላይ መከራ አለ አይደል? ከዚያ በኋላ ደግሞ እስከ እሑድ፣ ከዓርብ እስከ እሑድ ነው የሰው ዓለም ይላሉ ሊቃውንት። ምክንያቱም ዓርብ ሰው ተፈጠረ፣ ቅዳሜ ደግሞ አርፎ የዋለበት ነው። ከዚያ በኋላ ደግሞ እሑድም የሥራ ቀኑ ነው የተነሳበት ነው። እና በዚህ አይነት አግባብ ምናልባት እንደው የሰው ተለይቶ ትንሣኤ ያለው ሁሉንም ማዘዝ የሚችል መሆኑ ከዚህ የተነሳ ስለሆነ የተወደዳችሁ ይህንን በዓል እያከበራችሁ ያላችሁ ሰው ሊቃውንቱ እያስተማሩን ያሉ እንደው ትንሽ ከበድ አድርገውት እኔ መሀል ላይ እንደው ሽማግሌ ሆኜ ላቀራረብ እያልኩ ነው እንጂ በዚህ ዓለም ላይ መከራ ሊኖርብን ይችላል። ዋናው ዓለማችን አዲሱ ዓለም ነው። ትንሣኤ ብለን የምንለው ደግሞ መሸጋገሪያ ከክርስቶስ ጋር የምንሄድበት ነው። ትንሣኤ የተሰራው ለሰው ነው። ግን ትንሣኤን ለእኛ ሰርቶልን ሞት፣ ኃጢአት፣ ዲያብሎስ በዚህ ዓለም ያሉ ጥቃቅን የሆኑ ነገሮች ግን ወደ ንስሐት ጠባይ ወደ ንስሐት ግብር ወስደው እንዳያስቀሩን ትንሣኤ ያለን ፍጥረታት ነን። ትንሣኤ ያለን ፍጥረታት ከሆን ደግሞ ሃይማኖታችን መጠበቅ ቅድም መግቢያ ላይ እንዳሉን የጌታን ሥጋና ደም በልተን የዘላለሙን ማሰብ አለብን፣ ትንሣኤን ተስፋ ማድረግ አለብን እያሉ እያስተማሩን እንገኛል። የተወደዳችሁ ክርስቲያኖች እንግዲህ ከጥቂት አፍታ በኋላ ደግሞ ቡናውም ተዘጋጅቷል፣ የሚበላውም ተዘጋጅቷል፣ የሚጠጣውም ተዘጋጅቷል። እረፍት አድርገን እንመለሳለን። እናንተም በያላችሁበት ሁናችሁ በዓሉን እንድታከብሩ እናሳስባለን።
የተወደዳችሁ ተመልካቾቻችን ከጥቂት ረፍት በኋላ ተመልሰን መጠናል። እናንተም አብራችሁ እንድትሆኑ በፍቅርና በትህትና እንጠይቃለን። እንግዲህ ሊቃውንቱ በዓለ ትንሣኤን በጣም ደስ በሚል ሁኔታ እንግዲህ ከሊቃውንቱም ወገን ከማህበራዊም ጉዳዮች ሁለን ሁሉንም እያጣቀስን እያከበርን ነው የምንገኘው። እንግዲህ ካህናት፣ ሊቃውንት፣ መምህራን የሁሉም ናቸው። እንደ ሊቃውንትነታቸው ከነቄርሎስ ጋራ ከመላእክት ጋራ በዜማ በተለያየ መንገድ ያከብራሉ። ሰው እንደመሆናችን መጠን ደግሞ ከማህበረሰቡ ጋራ ተቀላቅለን በቤት ተገኝተን ቡና እየጠጣን በዓል እንዲህ እናከብራለን። በማህሌቱ ደግሞ በተለያየ መንገድ እናከብራለን እና ካህናትና መነኮሳት ወይም ደግሞ አገልጋዮች የሁሉም ናቸው ነው የሚባሉ። እግዚአብሔርም ናቸው፣ የሕዝብም ናቸው፣ እንደ ሕዝባዊም ናቸውና በሁሉም መንገድ ነው እያከበር የምንገኘው። እንዲሁ አሁን ወደ በዓሉ ዋና ጉዳይ እየገባን ነው። ወደ ማህበራዊ ጉዳዩን እየጨረስን ነው። እንግዲህ እንደው በዓሉ እንደው በትንሣኤ ያልተጻፈበት መጽሐፍ የለም፣ ወይም ደግሞ ትንሣኤን ያልጻፈ መጽሐፍ አይደለም። እንዲሁ አንድ ወግ አለ፣ ዲማ ላይ ያለ ወግ፣ የኔታ መዝገበ ጥበብ ያውቁታል። እና ዲማ ላይ አንዳንድ ምእመናን ቅኔውን ታምረ ማርያሙን ፊደል ሳይቆጥሩ በሙሉ ሐሳባቸው ፊደሉን መጽሐፉን የያዙት ሰዎች አሉ። እና አንድ ትልቅ አባት ዕድሜ ባለጸጋ የ90 ዓመት አባት ናቸው። ታምረ ማርያምን በሙሉ እየሰሙ ይዘውታል፣ ቅኔውን ይዘውታል፣ ታሪኩን ይዘውታል። እና እሳቸው አንድ ቀን ወደ ደብረ ወርቅ ይሄዳሉ። እዚያው ዲማና ደብረ ወርቅ እንግዲህ ጎረቤታሞች ናቸው። ተነስተው ዘመድ ሊጠይቁ ሄደው ሊያስቀድሱ ይገባሉ። ማታ ገብተው ታምረ ማርያም ይነበባል። ሙሉ ታምረ ማርያሙ እኩል ነው። ግን ከታምረ ማርያሙ ላይ ምን አለ? የዲማው ታምረ ማርያም ዮና የሚባል ሰው ነው የጻፈው እና ዮና የሚባል ሰው ስለጻፈው ታምረ ማርያም ካለቀ በኋላ ጸሐፊ ዮናንም ይቅር ይበለው ይጠብቀው ብሎ ያን መጽሐፍ ስላስገባልና ምስለ ጸሐፊው ዘዮና እምትላለች እና መጨረሻ ላይ ያችን ሳይላት ይቀራል። ወግድ የደብረ ወርቅ ታምረ ማርያም ትክክል አይደለም አሉ። ለምን ሲላቸው እንዴ ዘዮና የሌለበት ታምር አይባልም። እሳቸው እንግዲህ የሚያውቁት ያንን ነው። እና ትንሣኤ የሌለበት መጽሐፍም ስለ ትንሣኤ ያልጻፈ ሊቅም መቼም መጽሐፍ አይደለም። ዋናው ሕይወቱ ቅድም እንዳላችሁት ትንሣኤ ስለሆነ እና ስለ ትንሣኤ ስናነሳ ሊቃውንቱ በተለያየ መንገድ ብለዋል። እንደው ሊቃውንቱ ስለ ትንሣኤ ምን አሉ? በዜማቸው ምን አሉ? በድርሰታቸው ምን አሉ? በጽሁፎቻቸው ምን አሉ? እንደው አጠር እያደረግን ከዜማውም የዜማ ባል ነውና እንደው ከተርጓሚውም የተርጓሚ ባል ነውና እያነሳን እንደው ብንነጋገር ጥሩ። እንደው ዲማ ከተነሳ ዘንድ ነው እና የሚያዝያ ጊዮርጊስ ዕለት ትንሣኤ ሆናሉ። እዚያ የሚያዝያ ጊዮርጊስ ዕለት እንግዲህ ትንሣኤ ውል የለ የጊዮርጊስ ዕለት እና እንግዲህ ጊዮርጊስ የሚያዝያ ጊዮርጊስ ያረፈበት ነው። አጋጣሚ ሆኖ ደግሞ ክርስቶስ ተንሳ ሆነ። ያን ጊዜ እና ትንሣኤ ሆነ። ሚያዝያ 23 ቀን ትንሣኤ ተከበረ ማለት ነው። ጊዮርጊስ ረፍት ሆነ፣ የክርስቶስ ትንሣኤ ሆነ ማለት ነው። ተገናኘ እና ዮም ዕለተ ሐዘን ወመርዓ አለ ባለቅኔው የዚህ ደብተራው ዮም ዕለተ ሐዘን ወመርዓ እንዘ ጊዮርጊስ ይመውት እስመ ክርስቶስ ተንሳ። ጊዮርጊስ ዛሬ ሞቱን እያከበር ነው፣ ክርስቶስ ደግሞ ትንሣኤ ነው። አሁን ለየትኛው ልንሆን ነው? የትኛውን እንዳክብር ብሎ የዲማ ባለቅኔ ተቀኘ ይባላል። ተርጎም ምንድነው? ዮም ዕለተ ሐዘን ወመርዓ። ዛሬ መራ ማለት ደስታ ወይም ሙሽራ ማለት ነው። የሐዘንና የደስታ ቀን ሆነ፣ የሐዘንም የደስታም ሆነ። ግን በዓሉ ትንሣኤ ስለሆነ ደስታ ቀን ነው። ግን ሚያዝያ 23 ቀን ደግሞ ጊዮርጊስ ያረፈበት ዕለት ነው። በሰማዕትነት ያረፈበት ስለሆነ ዛሬ በዲማ ጊዮርጊስ ሐዘንም ደስታም ሆነ አለ። እንዴት ነው ሲሉ ባለቅኔ እንዘ ጊዮርጊስ ይመውት፣ ጊዮርጊስ ረፍቱን ስናከብር እንደገና ደግሞ ክርስቶስ ተነስቷልና የትኛውን እናክብር ብሎ ባለቅኔው ተቀኘ ማለት ነው። አይ እውነት ነው። እኛም እንግዲህ እዚህ ላይ እናስታርቅ፣ ጣልቃ እንግባና እውነት ነው። ያው የጊዮርጊስም እኮ ሞቱ ትንሣኤው አይደለ ሊነሳ አይደለ የሞተው። ጥሩ ነው፣ ግሩም ነው። እና በእንዲህ አይነት ሁኔታ በዓሉ ይከበራል። እንደው እስቲ በዜማ እስቲ እንደው እሺ እንግዲህ ያው ዮም ፍስሐ ኮነ ነው የሚል ቅዱስ ያሬድ በመሰረቱ እነዚህን አበይት በዓላት ልደቱንም ዮም ፍስሐ ኮነ ይላል፣ ጥምቀቱንም ዮም ፍስሐ ኮነ ይላል። ዮም ፍስሐ ኮነ ዮም ይላቸዋል። እነዚህን በዓላት ዛሬ እስመ ብሂለ ዮም ወትረ ዮም ነው አይደለም። ዛሬ ማለት ዛሬ ነው። አሁን የክርስቶስ ትንሣኤ ዛሬ ነው፣ የኛም ዛሬ ነው ብለን የምናከብረው እና ዮም ፍስሐ ኮነ ብሎ ነው ራሱ ምልጣኑን የሚጀምረው። እሱን ላለው ሃሌሉያ ዮም ፍስሐ ኮነ በሰንበተ ክርስቲያን እስመ ተንሥአ
ክርስቶስ ሙታን ቀደሳ ወአክበራ እምኩሎን መዋዕል አላላ አማን ተንሥአ እምነ ሙታን። እንግዲህ ማለት ያው የወም ፍስሐ ሆነ ዛሬ ደስታ ሆነ። በሰንበተ ክርስቲያን በሰንበተ አይሁድ አይደለም፣ በሰንበተ ክርስቲያን በክርስቲያኖች ሰንበት እስመ ተንሥአ ክርስቶስ ሙታን ከሙታን ተለይቶ ክርስቶስ ተነስቷልና ቀደሳ ወአክበራ እምኩሎን መዋዕል ከዕለታት ሁሉ ይችን ዕለት ለያት፣ አከበራት፣ ከፍ ከፍ አደረጋት። አማን አማን እውነት ነው አለ። እውነት በእውነት ተደርጓል። ተንሥአ እምነ ሙታን ክርስቶስ አሁንም ተለይቶ ተነስቷል ብሎ ቅዱስ ያሬድ እንግዲህ እዚህ ላይ ባለተክሌው ይዘማል፣ በታይቤቱ ይወረባል። ልዩ የራሱ ባህል አለው፣ የራሱ አገላለጥ አለው። እንግዲህ ምልጣን የሚባለው ወይም ማንገርጋር የሚባለው ይሄ ነው። እንግዲህ ምዕመናኑን ያውቁታል። አሁን የአማን በአማን ተንሥአ እምነ ሙታን አዋጁ ይሄ ነው አይደለም? ይህንን እያወጅን ይህንን እየዘመርን እነምናከብረው እንግዲህ ቅዱስ ያሬድ ደግሞ በዜማው ደግሞ እንደው በእውነት በበዓላቶቹ በሙሉ ፈዋስ ሄዶ ያን ነው ቅዱስ ያሬድ በዝማሬው ይፈውሳል። ያ ዳዊት በመዝሙሩ ሳኦልን ሲፈውሰው ነበር አይደለም? ሳኦልን በሰንቆ ሲደረድርለት ሲዘምርለት አጋንንት ይርቁለት ነበር። እና በቤታችን ይሄን ዝማሬ እየዘመርን ስናከብረው ከምግቡ በላይ የቅዱስ ያሬድ ዝማሬ የውስጣችን አሁን ያ ሆድ ነው የሚያሞላ። እንግዲህ ምግብ በግ የምንበለው ዶሮ የምንበለው የሆድ ጉዳይ ነው። ይሄኛው ቅዱስ ያሬድን ዝማሬውን ስንዘምር ግን የአይምሮ ጉዳይ ነው ማለት ነው። አይምሮህን የሚያለመልም አይምሮህን የሚጠግን ይህ የተሰባበረን አይምሮ ይጠግናል። እና ቅዱስ ያሬድ ጥዑመ ልሳን ፈዋስ ይሩያን እንደው ትንሣኤውን ስናከብር እንደው መቼም በአገራችን እንግዲህ ብዙ አይነት አለ። እንደው ወደዚያ ሳንገባ ዘፈኑ ምን ሁሉ አለ በዓሉን የሚያጅቡት። ግን ከዚያ በፊት ቅዱስ ያሬድን ብንዘምረው ደግሞ የበለጠ ጣዕመ ዝማሬው ጣዕመ ማሕሌቱ ራሱን የቻለ ምስጢሩ የሚፈውስም ነው። ከክርስቶስ ትንሣኤም ጋር ወስዶ ያገናኘናል። ረሃብን ያስረሳል። አሁን ብዙ ሰው እንደው ዶሮ ያለ ዶሮ ዋልኩ ብሎ ነው አይደል የሚያዝነው። እንደው እንግዲህ እንደውም ትንሣኤው ሲመጣ በዚህ በሀገራችን አሁን በቤተክርስቲያን ጥያቄው መቼ ይታረዳል ነው። መቼ የሚያስጠላ ጥያቄ ሆነን ለመናገር መቼ ይታረዳል? ስንት ሰዓት ነው የሚታረድ? እንዲህ ነው። ምን አይነት ዝማሬ ይዘመራል? እንዴት እናክብረው ብሎ ብዙ ምዕመናኑ እየጠየቁ አይደለም። ነው ማረዱ ጥሩ ነው፣ ያው በዓላችን አዋጅ ስለሆነ ማለት ነው። ግን ከትንሣኤው ጋር የሚሄዱ እንደዚህ አይነት ዝማሬ የቅዱስ ያሬድን ዝማሬ ከጾሙ ጋር ስንዘምረው የነበራለ ይሄ ደግሞ የቅዱስ ያሬድን ብንጨምርበትና ብንይዘው ከምግቡ በላይ ከጠጁ በላይ ከእንደው እጅግ ከሚጣፍጡ ከከበሩ መጠጦች በላይ ይሄ ሰማያዊ መጠጥ መሆኑን ለመጠቆም ያህል ነው። ሮም ነው ሲንዶ አመላለሱ አማን በአማን እንግዲህ ቅድም ለሊቃውንቱ ብለዋል። ደግሞ በተለይ
ተንሥአ እምነ ሙታን ተንሥአ። እና እዚህ የበለጠ የሚፈውስ ምን ነገር አለ? ዝማሬ መላእክት ያሰማልን። በእውነት በጣም ዶሮ በቀረብን ብለው ሳይሆን የቅዱስ ያሬድ ማህሌት የቅዱስ ያሬድ ዜማ ቀረብን ብለው ሰዎቹ እንዲያስቡ እያጓጓችሁ ነው። መልካም ነው። እንግዲህ አሁን ዓለሙ ጥሩ ስለሆነ የእኛም ዜማ ባሉበት ሆኖ አብሮ ለባሉ ማክበሪያ ይሆናል። መልካም ነው። እንደው ክቡር አባታችን ቅድም ነገሮቹን አንስተናል። እንደው ሊቃውንት ስለ ትንሣኤው በዜማቸው በድርሰታቸው ምን አሉ ስንል ይሄ አርካዎስ የተባለው በሃይማኖት አበው ለእስክንድሮስ ደብዳቤ ጽፎ ሲልክ ትንሣኤ መሆን ያለበት በዕለተ እሑድ ነው። ከዕለተ እሑድ ውጪ ትንሣኤ መሆን የለበትም። የሰንበተ የክርስቲያኖች ደስታቸው የመጨረሻቸው ቀን የሆነ በዚያ ዕለት ነውና በዚያ ቀን ይሁን ብሎ ደብዳቤ ጽፎ እንደላከለት ይናገራል። ቅዱስ ያሬድም ቅድም እንዳለው ሰንበተ ክርስቲያን ብለን ደግሞ እኛ በተለየ ሁኔታ እናከብራታለን። ለምንድን ነው እንደው በሰንበተ ክርስቲያን ትንሣኤ እንዲሆን የተደረገው? ይሄ ሊቅስ ከዚህ ውጭ መሆን የለበትም ያለ ምንድን ነው? እኛም ሰንበተ ክርስቲያን ብለን እንጠራለን። ምን ማለታችን? እግዚአብሔር ይስጥልኝ። ከዛ እሱን በሁለተኛ ደረጃ እንመጣበታለን። ጥሩ የኔታ ምልጣኑን ስላሉ እስመ ለዓለም ደግሞ መቅረት ጥሩ ነው። እሰይ አብረን እሷንም ብንላት ጥሩ ነው እያስባለሁ። አጭር ስለሆነች ጥሩ ነው ይገባል። ትንሣኤከ ለእለ አመነ ብርሃነ ከፈኑ ዲቤነ። ትንሣኤህን ለምናምን ብርሃንህን ወደኛ ላክልን የሚለው የቅዱስ ያሬድ ዝማሬ ከድጓው የተወሰደ ከምልጣኑ ጋር አብሮ ቀጥሎ የሚባል መዝሙር ነው። ከዚህ ጋር ተያይዞ በቀኝ በክርስቶስ ቀኝ የተሰቀለው ፈያታዊ ዜማን ደግሞ በስቅለቱም ይታሰባል። ስለ ትንሣኤው የነበረውን ጉጉትም አብሮ ይታሰባል እና ይሄ ሊቅ ቅዱስ ያሬድ ይህንን ያነሳለታል። በትንሣኤከ እግዚኦ ተዘከረኒ ይቤ ፈያታዊ ዘየማን። በቀኝ ተሰቅሎ የነበረው ወንበዴ በትንሣኤ ሰዓት ሞትን ድል አድርገህ በምትነሳበት ጊዜ እኔ በመቃብር በስብሼ ፈርሼ ተረስቼ ሞት ይዞ እንዳያስቀረኝ አስበኝ ብሎ ተዘከረን በውስተ መንግሥትከ ያለውን አብራርቶ አመስጥሮ ቅዱስ ያሬድ ያለውን ነው ይህንን የሚነሳው። እንግዲህ ቅድም የተነሳው ጥያቄ ሊቁ ዕለተ ትንሣኤን በዕለተ እሑድ መሆን አለበት ብሎ ያው 7 ዕለታት አሉ። ከ7ቱ ዕለታት በሌላው ዕለት ለምን እንዲሆን አልተወሰነም? ሊቁስ ለምን በዓለ ትንሣኤ መሆን ያለበት በዕለተ ሰንበት ነው ብሎ አዘዘ ለሚለው አንደኛ እንግዲህ ያው ሊቁ ካዘዘ ያዘዘውን ትእዛዝ የሊቃውንት ስርዓት መቀበል የቤተ ክርስቲያን አንዱ መለኪያዋ ነው። አንዱ ግን ሊቁ ለምንድን ነው ይህንን ያለው ወደሚለው ደግሞ ስንመጣ እንግዲህ በብሉይ ኪዳን የሰው ልጆች እንዲያርፉባት የተሰጠችው ዕለት ቀዳሚት ሰንበት ናት። አሁንም ሰንበት አይሁድ የምትባለዋ ማለት ነው። እኛ ደግሞ የምናከብራት በዓል ሰንበተ ክርስቲያን ናት። እንግዲህ ሁለቱ ሰንበታት ይከበሩ ብለው አባቶቻችን የሰሩ ቢሆንም በቋሚነት ግን ዕለተ ሰንበተ ክርስቲያንን ነው። ይህች ሰንበተ ክርስቲያን በመጀመሪያ በቀዳሚነት ፍጥረት የተፈጠረባት ናት። ፍጥረት ካለመታየት ወደ መታየት፣ ካለመገኘት ወደ መገኘት፣ ካለመኖር ወደ መኖር የመጣባት ዕለተ ሰንበት ናት። ቀዳሚተ ፍጥረት ስለሆነች እሷ በዚህ ምክንያት እሷ ትከበራለች ነው። ሌላው ግብርም ግብር ነው። 4ቱ ባህርያት ዕለተ ሰንበት ስለተፈጠረ ግብርም ግብር ነው። ሌሎች ፍጥረታት ከነፍስ ውጪ ማለት ነው። ስለዚህ በዚህ ምክንያት ዕለተ ሰንበት ላይ እንዲከበር ተደርገዋል። ሁለተኛው እና ዋናው ደግሞ ባለቤቱ በሰንበተ ክርስቲያን ትንሣኤ ሙታንን ስላወጀ የሙታን በኩር መሆኑን እሱ ስለነገረን ስላስቀመጠልን በዚህ ዕለተ ሰንበትን የትንሣኤያችን በዓል እንድትሆን ሊቁም ተናግረዋል። አባቶቻችን ሐዋርያትም በዲድስቅልያ በሥርዓት መጽሐፋቸውም አስቀምጠዋል። በፍትሐ ነገሥት 19ኛው አንቀጽ ላይ ስለ በዓላት አከባበር
በተዘገበው ላይ ደግሞ ተቀምጠዋል። ይሄ ዝም ብሎ የሆነ አይደለም። እንግዲህ ስለ ትንሣኤ ስናስብ አብረን የምናስበው ትንሣኤ ሲባል ፋሲካ ነው አይደል የሚባለው? ትንሣኤ ይባላል። በዓለ ትንሣኤ በዓለ ፋሲካ ነው የሚባለው እና በብሉይ ኪዳን የነበረው ፋሲካ እና በሐዲስ ኪዳን ያለው ፋሲካ በማነጻጸር ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች በጻፈላቸው መልእክቱ ምዕራፍ 5 ቁጥር 7 ጀምሮ ፋሲካችን ክርስቶስ ታርዷልና ይላል። በብሉይ ኪዳን የነበረው ፋሲካ ሁላችንም እንደምናውቀው በተለይ ኦሪት ዘጸአት ምዕራፍ 12 ላይ የተቀመጠው እስራኤላውያን በግብፅ ቀንበር ስር ሆነው በነበረበት ጊዜ 10ኛው መቅሰፍት ሲመጣባቸው በተለይ የመጨረሻው 10ኛው መቅሰፍት ሞተ በኩር ነው። ያ ሞተ በኩር ሲመጣ እስራኤላውያንን ሞት አብሮ እንዳይገድል ምልክት ተሰጥቷቸው ነበረ። ያ ምልክት ዓመት የሆነው ጠቦት ቀንዱ ያልከረከረ፣ ጥፍሩ ያላረረ፣ ጥፍሩ ያልዘረዘረ፣ ፀጉሩ ያላረረ እንከን የሌለበት ጠቦት በእያንዳንዱ ቤተሰብ እንዲያርድ ተነግሯቸዋል። ደሙ ግን መቃኑን ቀቡት ተብለዋል። ይሄ ምልክታቸው ነው ማለት ነው። ስለዚህ እነሱ የታዘዙትን ፈጸሙ። በጉ ታረደ፣ ደሙ በቤታቸው መቃን ላይ ቀቡት የተባለው በግብፃውያን ላይ የታወጀው ሞተ በኩር መጣ። ያ ሞት ሲመጣ እንግዲህ ቀሳፊ መልአክ ነው። ያ ቀሳፊ መልአክ የበጉ ደም የተቀባበትን ቤት እያለፈ ይሄዳል እና ፋሲካ ማለት ፓሳህ ወይም ፓስ ኦቨር አልፎ መሄድ ማለት ነው። አልፎ የመሄጃ ቀን ደግሞ ዕለተ ሰንበት ናት። ያቺ ዕለተ ሰንበት ሰንበተ ክርስቲያን የምንላት ናት እና እስራኤላውያን አልፈው የሄዱባት ሞት የነሱን ቤት እነሱንና ልጆቻቸውን አልፎ የሄደባት ስለሆነች ፋሲካ ትባላለች። እንግዲህ ይሄ የብሉይ ኪዳን ነው። የሐዲስ ኪዳን ፋሲካ ደግሞ እንግዲህ እነሱ በግ እንዳረዱ እኛ ለስጋችን በግ ብናርድም ለዓለም መድኃኒት የሚሆነው ክርስቶስ ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እንደተቀመጠው ነዋ በግኡ ለእግዚአብሔር ዘያአትት ኃጢአተ ዓለም ዘያአትቱ ያስየስል ኃጢአተ ዓለም ይላል። እነሆ የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ ይላል። ያ የእስራኤላውያንን ሞት የሚያስወግድ ነበር፣ ሞታቸውን የሚያርቅ ነበረ። ይሄኛው ቅዱስ ዮሐንስ እየጠቆመ እንደ ጠቋሚ ሰው እየጠቆመ የሚነግረን ደግሞ የዓለምን ኃጢአት የሚያስወግደው በግ ብሎ ይናገራል። ይህንን ደግሞ እንደውም ሊቃውንቱ አነጻጽረው ሲጠቅሱ አብርሃም ይስሐቅ ልጁን ይዞ ወደ ሞሪያ ተራራ ልጅን ሰዋልኝ በተባለበት ጊዜ እንጨት ይዘዋል፣ እሳት ይዘዋል፣ በግ የለም እና ይስሐቅ አንድ ጥያቄ ጠየቀው። እፀ ርኤይ መጥባሕተ ርኤይ እሳተ ርኤይ አይቴሃሎ በግኡ ብሎ ጠየቀ። አብርሃም የመለሰው መልስ መጥባሕት አያለው፣ እሳት አያለው፣ እንጨት አያለው። እንጨቱ ነዶ መጥባሕቱ በመጥባሕቱ ደግሞ በጉ ታርዶ ተወራርዶ መስዋዕት የሚሰዋው በግ የለም ወዴት አለ አለው። አብርሃም አስተዋይ ስለሆነ በእግዚአብሔር የሚመራ ስለሆነ ወበጉ እሴ አምር እግዚአብሔር አለው። ስለ በጉ አትጨነቅ እግዚአብሔር ያውቃል አለ። 3 ቀን ተጓዙ ማለት ነው እና አባቶቻችን ይስሐቅ በህሊና አብርሃም 3 ቀን ተሰውተዋል ይላሉ። በ3ኛው ቀን ተነስተዋል። ምን ማለት ነው? 3 ቀን ተጉዘዋል። አብርሃም በቃ ቆርጦ ሰውቶታል እና ቅዱስ ዮሐንስ መጥምቅ ነዋ በጉኡ ብሎ ሲናገር ይስሐቅ በብሉይ ኪዳን የጠየቀውን ጥያቄ መመለሱ ነው። አይቴሃሎ በጉ አላለም፣ ነዋ በጉኡ ብሎ መለሰ ብለው ይናገራሉ እና ይህንን የዓለሙን ኃጢአት የሚያስወግደው በግ ፋሲካችን ክርስቶስ ነው። እነሱ ከሞተ ስጋ ዳኑ፣ እኛ ደግሞ ከሞተ ስጋም ከሞተ ነፍስም እንድናለን። እነሱ ገዳያቸው የነበረው ፈርዖንና አገዛዙ ተገደለላቸው። የእኛ ደግሞ ገዳያችን ዲያብሎስና ሰራዊቱ ገዳዮቻችን ናቸው። እነሱ ተገድለውበታል። እስራኤላውያን ከግብፅ የተሻገሩት በበጉ ደም አማካኝነት ነው፣ ምልክትነት ነው። ከግብፅ ወደ ከነአን ተሻግረዋል። እኛ ደግሞ ክርስቶስ ስለሞተልን በደሙ ማህተምነት ታትመን በስጋው ከብረን ባሕረ ኤርትራን አይደለም የምንሻገረው፣ እነሱ ባሕረ ኤርትራ ተሻግረዋል። ባሕረ ዮርዳኖስን አይደለም የምንሻገረው፣ እነሱ ባሕረ ዮርዳኖስን ተሻግረዋል። ባሕረ ሲኦልን ባሕረ ኤርትራን እንደተሻገሩት፣ ባሕረ ገሃነምን ባሕረ ዮርዳኖስን እንደተሻገሩት ተሻግረን ወደ ገነት መንግስተ ሰማያት የምንገባበት ማሳያ መሆኑን እናውጃለን። ይሄ ደግሞ በዕለተ ሰንበተ ክርስቲያን የተፈጸመ ነው ማለት ነው። ስለዚህ በሰንበተ ክርስቲያን ዕለተ ፋሲካን፣ ዕለተ ፍስሕን፣ የደስታ ቀንን በብሉይ ኪዳን ምሳሌ አለ፣
በአዲስ ኪዳን ደግሞ አማናዊው የተፈጸመባት ስለሆነች በኋላ ላይ ደግሞ ትሰፍን ሰንበት ርዕሰ ኩለን ዕለታት ሌሎች ዕለታት በሙሉ ያልፋሉ። በኋላ ላይ የምትነግሰዋ ቀን አሁን ያው እንደምናውቀው እንተኛለን እንነሳለን። በኋላ ላይ መተኛት መነሳት የለም። ቀን ሌሊት የለም። ጨለማ ብርሃን የለም። ብርሃን ራሱ ክርስቶስ ሆኖ ለዘላለም የሚኖር ስለሆነ በኋላ ላይ ያቺ የመጀመሪያው ፍጥረት የተፈጠረባት ዕለተ ሰንበት እሷ ራሷ ሐዲስ ፍጥረታችን ሞታችን መሞቱ ያረጋገጥንበት በነገራችን ላይ በዕለተ ዓርብ ብቻ አይደለም። ክርስቶስ ባይነሳ ኖሮ ስብከታችን ሁሉ ከንቱ ይሆን ነበረ። የክርስቶስ ትንሣኤ ስናስብ የሁላችን የሞት አዋጅ ተሽሮ ተነስተን ምንኖርበት ምንነግስበት ምንኖርበት ዘመን መሆኑን መታወሻዋ ይህች ቀን ናት። ቅዱስ ዲሜጥሮስም ይህንን ከአእምሮ ሊፋቅለት ስላልቻለ ይህንን ሲያስብ ነበርና እንግዲህ ሱባኤ ገብቶ በመጥቅዕና በአበቅቴ ያገኛት ቀን ይህች ናት። በዚህ አማካኝነት ቤተክርስቲያናችን በየዓመቱ በዓለ ትንሣኤን በዕለተ ሰንበተ ክርስቲያን ታከብራለች። ከዚህ ጋር ተያይዞ የሚነሱ በርካታ ምስጢራት አሉ። እንግዲህ በጥቂቱ ይሄ ነው። ቃለ ሕይወት ያሰማልን አባታችን። እንዲሁ ሰንበትን ስናነሳ ሰንበት እንግዲህ ክርስቶስ አንዴ ተነስቶባታል፣ ሁልጊዜ ይሁን ተብሏል። እንዲሁ አንድ ክርስቲያን በክርስትናው የጸና የበረታ ክርስቲያን ዕለተ ሰንበት አስቀድሶ ስጋውን ደሙን ተቀብሎ የታመሙትን ጠይቆ የሚያከብር ክርስቲያን ሁልጊዜ ሰንበተ ክርስቲያን ለሱ ዕለተ ትንሣኤ ናት ማለት እንችላለን። እንደዚህ ነው ማድረግ ያለባቸው በሐዲስ ኪዳን ያሉ ክርስቲያኖች። አሁን ሰንበትን ሁልጊዜ የትንሣኤ ቀን ነው። ምክንያቱም መልካም ስራ በሰራን ቀን ቅድም እንደተባለው መነሳታችን ስለሆነ መልካም ነው። የተወዳጅ ተመልካቾቻችን ወደ እናንተ ስናቀርበላችሁ የነበሩ እጅግ ያማሩና የተዋቡ መርሃ ግብሮቻችን ይህንን ይመስሉ ነበረ። እንግዲህ የመጨረሻ ቡናችን እንጠጣና የመጨረሻ መልእክት አስተላልፈን ባላችን ፍጻሜ እናደርጋለን ማለት ነው። አሁን እንግዲህ ቅድም ሁሉን ነገር ጨርሰን አሁን ደግሞ ቡና ነው። ምናልባት እንግዲህ እንደው ስንበላ ስንጠጣ አይታችሁ ባሉን ለማክበር ነው። ቡና ይጠጣል ወይ አይጠጣም የሚል ጥያቄ ካላችሁ በሚዲያዎቻችን ለነዚህ ራሱን የቻለ መልስ እንሰጣለን። ዛሬ ግን ቡና ባል የምናከብርበት ስለሆነ ይህን ጥያቄ አናከብርም። ድንገት እንደው ትዝ ሲላቸው አንዳንድ ሰዎች ይላሉ እኮ እውነት ነው። ያው በሌላ ቀን የሚመጣበት ቢሆንም ይፈቀዳል ነው። የማይፈቀዳ እናደርግም እዚሁ ጥሩ ነው። አንደኛ ይፈቀዳል። እኛ እናውም በባል አሁን ነው እንደው ሰው ውስጥ አብዝቶ ጠጥቶ ሌላ እንደው ጎጂ ነገሮችን አብዝቶ እንዳይጠጣ እንጂ ቡና እንዳይጠጣ አንልም መቼም አይደል። ስለዚህ ቡና አጠጡ አንልም። ግን እንደው ጎጂ የሆኑ ነገሮች እንደው ከጨጓራም ከሌላም ጋር ተያያዥ ኪስም የሚጎዱ ሰውነትን የሚጎዱ መጠጦችን ኪስም የሚጎዱ ሰውነትን የሚጎዱ መጠጦችን አይምሮንም የሚጎዱ የሚጠጡ መጠጦችን አብዝታችሁ እንዳጠጡ እንላለን እንጂ ቡናን እኛም እየጠጣን ነው፣ እናንተም ጠጡ እያልን ነው። የተወደዳችሁ ተመልካቾቻችን እንግዲህ በዓለ ትንሣኤን ከእናንተ ጋር በእንዲህ አይነት በአማረ ሁኔታ ከሊቃውንቱ ጋር ሆነን እያከበር እንገኛለን። አሁን እንግዲህ ሁሉንም ነገር ሃይማኖታዊውንም ማህበራዊ ስርዓቱንም በባህላችን ማሳያ ስለሆነ አሳይተን ጨርሰናል። አሁን የመጨረሻ ማጠቃለያ መልእክታችን ነው የሚሆነው። ክቡር መምህራችን መዝገበ ጥበብ ልሳነ ወርቅ ዋሴ እንደው በዓሉን ቅድም ብዙ ነገሮችን አስተላል ያልዳሰስነው ነገር የለም። ጠቅለል አድርጎ ግን የትንሣኤ በዓል የሰው በዓል ነው። ሰዎች ውለታ የምንከፍልበት በዓል ነው፣ ለኛ የተደረገ ነው ብለናል። ሰዎቹ የትንሣኤን በዓል በሰውኛ መልኩ እንዴት አድርገው ነው ማክበር ያለባቸው? መምህራችን የኔታ ቃለ ሕይወት ያሰማልን። በዓሉ እንግዲህ አጠቃላይ ስናየው ፋሲካ ትንሣኤ ብለን እናከብረዋለን። ፋሲካን ቅድም በሚገባ በደንብ አድርገው አስረድተውናል። ፋሲካ ብሂል ማዕዶት ብሂል ብሎታል ቅዱስ ያሬድ። በዘቦቱ አድወነ ሞት ውስተ ሕይወት፣ ከሞት ወደ ሕይወት የተሻገርንበት ነው። ከጨለማም ወደ ብርሃን የወጣንበት ነው። ከዝቅታ ወደ ከፍታ የወጣንበት በዓል ነው። ስለዚህ አሁን ትንሣኤውን ስናከብር እኛ ክርስቲያኖች ሶስት ነገሮች ያስፈልጉናል። አንደኛ የመጀመሪያው ክርስቲያን መሆን፣ ስሙን ሳይሆን ግብሩን መያዝ። ከዚያ ቀጥለን ደግሞ ቤተ ክርስቲያንን ማወቅ፣ የቤተ ክርስቲያን ስርዓቷን ክርስቲያን የተባለ የቤተ ክርስቲያን ስርዓት በቤተ ክርስቲያን ሕይወት መኖር ይጠበቅበታል። ከዚያ ደግሞ ሰንበተ ክርስቲያንን ክርስቲያን፣ ቤተ ክርስቲያን፣ ሰንበተ ክርስቲያን እነዚህ የሚለያዩ አይደሉም። ሰንበተ ክርስቲያን፣ ቤተ ክርስቲያን፣ ክርስቲያን እነዚህ የሚለያዩ አይደሉም ማለት ነው። እንግዲህ ሰንበተ ክርስቲያንን የማያከብር ዝም ብሎ ክርስቲያን የሚባል ከሆነ ትንሣኤውም የለውም። ትንሣኤ አልባ። ትንሣኤ ደግሞ ተስፋ ነው። ተስፋ ትንሣኤ ነው። ሁልጊዜም በተስፋ ይዘን የምንኖራት ተስፋ አድርገን የምንኖረው ትንሣኤ ነው እንጂ
እንደ የመብል የመጠጥ ወይም ያለባበስ በዓል አይደለም። የልብስ በዓል ሳይሆን የነፍስ በዓል ነው። ባለባበሳችን ብቻ የምንገልጠው አይደለም። አዎ እኛ ክርስቲያኖች አለባበስ አለን፣ የራሳችን አነጋገር አለን፣ የትንሣኤው ሰላምታ አለን። ግን በነፍስ በሕይወት የምንገልጠው ነው። አሁን የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትንሣኤውን ዕለት ዕለት የምትሰብከው ዕለት ዕለት የምትኖረው በትምህርትም በሕይወትም በየትኛውም የምታሳየው ነው። ግን እኛ ልጆቿም ደግሞ ሰንበተ ክርስቲያንን ስናከብር እኛም ክርስቲያን ሆነን ከክርስቶስ ጋር ነው። ከመዓረነ ትዕግሥተ ንኤሪ ክብረ ምስሌሁ ከእሱ ጋር አብረን የምንውል መሆን አለብን። ብቻችን የምንውል መሆን የለብንም። እንግዲህ በትንሣኤው ላይ መላእክትም እንዳከበሩት እነዚያ ቅዱሳን ሐዋርያት፣ ቅዱሳት አንስት በአንድ ላይ ሆነው እንደዘመሩ አስቀድሞም ትንሣኤው እንደተሰበከ በአልዓዛር ቤት እንደታየ አይተናል ማለት ነው። ስለዚህ ይህን ሁሉ የምናከብረው እኛ ክርስቲያኖች እንዲሁ በከንቱ አይደለም። የክርስትና መዳረሻውም የክርስትና መገስገሻውም መካተቻውም ትንሣኤ ነውና ለብርሃነ ትንሣኤው እንኳን አደረሰን አደረሳችሁ። ትንሣኤውን በልቡናችን ላይ ጽፈን በማይዘነጋ ሕሊና በማይረሳ ሕሊና እንድንኖር ነው መልእክቴ። ስለዚህ ሁላችሁም በሀገር ውስጥም በሀገር ውጭም በዓለ ትንሣኤውን የምታከብሩ ያላችሁበት ለብርሃነ ትንሣኤው እንኳን አደረሳችሁ። ትንሣኤ ሕሊና ተነስተን ትንሣኤ ልቡናን ይዘን እንድናከብረው የቅዱሳን አባቶቻችን አምላክ ይርዳን። ይቆየን። ክቡር መምህራችን ቃለ ሕይወት ያሰማ። እንግዲህ በሚገባ ሶስት ነገሮችን ይዘን ባሉ እንድናከብር የሚገባ መልእክት አስተላልፈው እንላል። ክቡር አባታችን ሊቀ ሊቃውንት ቆሞስ አባ አትናቴዎስ ወልደ ጎርጎርዮስ ደግሞ እንግዲህ የማጠቃለያ እንዲሁ የሰው ልጆች ባሉን እንዴት ማክበር እንዳለባቸውና ማድረግ ያለባቸውን የመጨረሻ ማጠቃለያ መልእክት ይስጡልን። አመሰግናለሁ። እንግዲህ በቅደም ተከተል ሲዘረዘሩ የነበሩ ምስጢራት አሉ። በልዩ ልዩ መርሃ ግብሮችም የሚዘረዘሩ የሚነገሩን አሉ። ለዚህ በዓል የተዘጋጀውን እኛ አስተላልፈናል መልእክቱን፣ ምስጢሩን። በበዓሉ ግን ሊደረጉ የሚገባቸው ነገሮች በሁለት መንገድ መታየት አለባቸው ብዬ አስባለሁ። አንደኛ የበዓሉ ባለቤቶች እኛ በዓሉን መስለን በበዓሉ የተደረጉ ምስጢራትን ወደ ሕይወታችን እየተረጎምን ልንውል እንደሚገባ ማሳያ ነው ያለብን፣ ማድረግ ነው ያለብን። ኢየሱስ ክርስቶስ ሥጋውን ሰጥቶናል፣ ደሙን ሰጥቶናል። እኛ ደግሞ በዚህ ዕለት በዚህ ሰዓት በጭንቅ ያሉ፣ በመከራ ያሉ፣ በረሃብ ያሉ፣ በስደት ያሉ እንኳን በዓለ ትንሣኤ ለማክበር ቀኑ ጨልሞባቸው የሚለበስ የሚጠጣ ያጡትን በየጎረቤታችን በየአካባቢ ያሉትን እየጎበኘን በአካል የምናገኛቸውን በአካል ማናገኛቸውን ደግሞ በጸሎት እያሰብናቸው በዓሉን ልናከብር እንደሚገባ ቤተ ክርስቲያን ታስታውሰናለች። እንደምታውቁት በእያንዳንዳችን ቤት በሬ የሚታረድበት አለ፣ በግ የሚታረድበት አለ፣ ዶሮ የሚታረድበት አለ፣ ምንም የማይታረድበት ደግሞ አለ። ስለዚህ እኛ ዛሬ በልተን ደስታ አድርገን ውለን ለነገ ከምናሳደር ለዕለቱ የሌላቸውን ሰዎች መጎብኘታችን በዓሉን የማክበራችን አንዱ ማሳያ ነውና ይህንን እንድናከብር አደራ ትላለች ቤተ ክርስቲያን። ሌላው ደግሞ እንግዲህ ይሄ በዓለ ትንሣኤን ካከበርን በኋላ 50 ቀን ሙሉ ዓርብና ሮብ በሙሉ የደስታ ቀን ስለሆነ ሳይጾሙ በዓሉን እናከብራለን፣ በዓለ ፋሲካን ማለት ነው። እና ከዚህ ጋር ተያይዞ ጾሙን ጾመናል። ጾሙን ከጾምን በኋላ እንደተባለው እግዚአብሔር የፈቀደልን ንስሐ ገብተን ሥጋ ወደሙን ተቀብለን በሥጋ ወደሙ ታትመን በዓሉን እያከበርን ነው። ለዚህ ያልተዘጋጀን ደግሞ ከዛሬ ጀምሮ በእውነት ክርስቶስ ተነሳ ስንል ዳግም ይመጣል፣ እኛም እንነሳለን። ተነስተን ብርሃን ለብሰን ብርሃን ተጎናጽፈን ወደ መላእክት ኅብረት የምንቀላቀልባት ቀን ናት ይቺ ቀን። ስለዚህ በደስታ የምንቀላቀልባት ቀን ስለሆነች በመዘንጋት ያለን ከአራተ ዝንጋኤ ተነስተን በማይገቡ ሱሳሱሶች ያለን ወጥተን ለበዓሉ ክብር የሚገልጡ ነገሮችን መቼም ልብሳችን በዓሉን ይገልጣል። አሁን እናንተ የለበሳችሁት ልብስ የእኔ ነው እንጂ የመነኩሴ ልብስ ነው፣ የመነኩሴ ልብስ ነው። እናንተ የለበሳችሁት ልብስ በዓሉን ነው። መላእክት ብርሃን ለብሰው ነው የታዩት። ያ ክርስቶስ የተነሳበት ተኝቶበት ወይም ተቀብሮበት የነበረው መቃብር ብርሃን ነው የለበሰው። ስለዚህ ውጫችን ብርሃን ለብሰዋል፣ ውስጣችን ደግሞ ብርሃን ለብሶ ነው ሊውል የሚገባውና በዚህ መንገድ ውስጣዊ ማንነታችንም አድሰን በልዩ ልዩ በቀል ያለን ካለን ደግሞ እኛ ተነስተን ክርስቶስን መስለን ክርስቶስን ለብሰን የምንኖር እንደመሆናችን መጠን በዚህ መንገድ ክርስቲያናዊ ማንነትና ስነ ምግባር ይዘን በዓሉ እንድናከብር ቤተ ክርስቲያን አደራ ትላለች። በሀገር ውስጥም ከሀገር ውጭም ላላችሁ ይህ መልእክት ለምትሰሙ በሙሉ
እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ትንሣኤ በሰላም በጤና አደረሳችሁ ለማለት እንወዳለን። በዓሉን የሰላም የፍቅር የአንድነት በዓል ያድርግልን። ክቡራን ሊቃውንተ ቤተ ክርስቲያን እጅግ አድርገን እናመሰግናለን። በይህ መርሃ ግብር ደግሞ አእምሮ ተውቦ ለእናንተ እንዲደርስ በውስጥም በውጭም ሆነው ያገለገሉን የሚያገለግሉን መላው የስቱዲዮ ሰራተኞቹን እጅግ አድርገን እናመሰግናለን። እግዚአብሔር አምላክ ይህ ማዕድ አእምሮ ቃለ እግዚአብሔር በየቤታችሁ በየሶፋችሁ ቁጭ ብላችሁ የምትመገቡትን ቃለ እግዚአብሔር በልዩ ልዩ ሁኔታ የሚያዘጋጁ መላው የስቱዲዮ ሰራተኞቹን መልካም በዓል ይሁንላችሁ ማለት እንወዳለን። የተወደዳችሁ ክርስቲያኖች እንግዲህ መርሃ ግብራችን አጠቃለን የማጠቃለያ መልእክት ያለ ነው። የምናከብረው የትንሣኤ በዓል ሙተን ከተነሳን በኋላ የበሬ ስጋ የፍየል ስጋ ዳቦ ጠላ ውስኪ የለም። ሙተን ከተነሳን በኋላ በመላእክት ዜማ ነው የምናከብረው። ግን ብዙ ጊዜ እንደሚባለው ክርስቶስ ሲነሳ እኛ እንዳንሞት በሚገባ እየበላን በሚገባ እያመሰገን ትንሣኤው የመጨረሻ የሕይወታችን በዓል ስለሆነ በዚህ መልኩ እንድናከብረው መልእክታችን ነው። የተወደዳችሁ ተመልካቾቻችን በሃይማኖት አበው ለበዓል ያዘጋጀነውን መርሃ ግብር ስትከታተሉ የነበራችሁ ይሄን ይመስል ነበረ። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የበዓል መርሃ ግብራት ጋር አብራችሁ እንድትሆኑ እየጋበዝ እኛ ከወዲሁ እንሰናበታለን። መልካም በዓለ ትንሣኤ ይሁንላችሁ።